ጥምቀት በእስልምና እንዳለ ታውቃላችሁ? አልቃሪ ለምሳሌ ምን ይላል? The baptism of Allah who baptized bearer than Allah. ሌሎችንም ትርጓሜዎችን አንድ ጨምራቸውና ተዘፋውታቸዋል። ኦኬ ሁሉንም አውጣቸዋል። ዩሱፍ አሊም በተመሳሳይ መንክር ወይንም ደግሞ ውሃ ውስጥ መነከር ማለት ነው። ያላ መንገር ያዙ። ትርጓሜያችሁ ባፕታይዝድ ማድረግ ባፕቲዝም ጥምቀት ማለት ነው። መጠመቅ ማለት ውሃ ውስጥ መግባት ማለት ነው። አላህ አሪፍ አጥማቂ ነው ማለት ነው። ያላህን ጥምቀት ያዙ ሲል ያላህን መንክር ያዙ። ምን ውስጥ ነው የምትነከረው? ውሃ ውስጥ ነው ሰው የሚነከረው። አረቡ ከውሃ ውጭ መነከር ትችላለህ? ምን ውስጥ ነው ልትነከር የምችለው? አንዴ ፎይ ጥያቄ አለኝ። ውሃ ውጭ ምን ውስጥ ነው የምትነከረው? እና እሺ ባገናጋን ነው የደኒ አፋን ኦሮሞ መንዳማም አፋን ኦሮሞ ሁንዴ ኦሮሞማ ኦኬ ችግር የለውም ችግር የለውም ማኒ ካሴነፊ ኦኬ ይሰማል ጋጋ ማጥቶች እኔ ጋፊ ደምስ ሶንታኔ ጋፊ ጋፋት ሲኒ ማለፊ አማ ሰለፊ ሐዲሶተ ገራገራቲ akkasumas definition afaan ingiliffaatiin fi amaariffaan quraana keessaa fudhatame tokko dubbistaniit akkana jechuun maal jechuudha diinin miyuut adargau garuu ani osoo yaanni eenyu gurbaan sun hin bahe qaamareeti yaanni nireef jedhe yaanni kee maal laala addisni sirrii miti jechaa jirtamoo maal jechuun hadisni sirrii miti odoo hin taane namoota ummati beekumsa sirriitti diippili olomaa ta'an namoota beekumsa okay ayyamin tikeetin beektu re okay ayyamin tikeetin beektu deebisuuf seendemni deebisuuf osoo hin taane osoo akkas irratti namoota akkasii sana wajji mari'attee irra bareedaa akkanatti hin beeku kaate hin beektamu hin beeku akkamitti hin beekaare gastii ergite si galche inde bista jedhan si galche mitri kana si kennu kan arraba don taane do amma wale kun akasi maasakno ya rasul barara min dindino yechurra namoota beekumsa gaasi deebisan kasi sirtu bachuu danda'an hadisa da'ifa fi sahih halle atama hadisa sahih da'ifa fi kan wani yettetiniin waan tokko deebii kennuu dandeetta beeta diitti kasi kennan deebii kennuu danda'an kan gammachiisa Ahmad deebii kan yoo qabaatan yaami nuuf deebisan atis deebii yoo qabaatte nu deebis share godhaaf namoota akkasitti tole እሺ ሌላኛው ማን አለ ሙዲን ደግመህ ገብተሃል አይ ቲንክ ደግሜ ገብቻለሁ አንኛ ለምን እንደምታወርደን ለምሳሌ አሁን ቃልና ሙሳድ ነው ረጅም ሰዓት እንደገቡት አሁን ቃል ከገባች አንድ ጊዜ ላወራች በሆነ ሰዓት ለምን ስታወራ ማሜ እያለች ስታወራ ነበር ማሜ ይባል እኛ ሰፈር መናገር ስለውቀት ካላት አይደለም ስለውቀት አይደለም አንዳንዴ ማለት ፉጋር አይደለም ልንማር አንተ ልታስተምረን ልንማር ነው ያገባነው ልንማር ነው ያገባነው ልንማር ከገባ ጥያቄ ከሆነ አንተ የሚያውቀው ሰው መጠየቅ ነው እኔ ለመጠየቅ እሺ እነሱን ተዋቸው እሺ ቶፒኩን ሲቀጥልለ አንደኛ ጥያቄ አሁን ቀደም እንትና ገብቶ ነበር ያው ጥያቄ ስንጠይቅ እኔ ሙዲን እሺ ስለ
ስለ ውዱ ቅድም እየጠየክ ነበር አይደል? ውዱ እሱ ላይ ስናወራ ቆየና አንተ ጋር እኛ ጋርም እየጠየቅ ስመልስልህ ቆየው አይደል? ስለዚህ አሁን ደግሞ መንክርስ ገባል። ልክ ያለ ሚታርጋ ቆይም እኔ ጥያቄ ሳትበርስኝ ሚታርጋ ታቆይ ትችላለህ። ሚታ ማቆየት ትችላለህ። አይ ታርጋ ገባ ደጋግሜ መለስኩልህ። አይ ሙዲን በጥያቄ መለስኩልህ፣ መለስኩልህ። ከዛ በኋላ ወደ ቶፒክ ወደዚህኛው ስመልስ ጣልቃ ስገባ አስወረድኩ። ስለዚህ አሁን ጣልቃ አልገባም። እሺ ቅድም ስለ ውዱ ለምሳሌ ልጆቹ ሲጠይቁ ውዱ በቃ ልጆቹን አፈር ሲቀባ ሙዲን ታውኩኝ እኮ ስለነሱ ታውኩኝ ያልኩ ነው። እሺ ፈርቶ መሰለኝ ተጠቀጠ ነው የምር ውዱ ወስለ ስራት መልስ ወይስ ካልሆነ ዝም ብለ ምራፉን ይፈራ ስለ ውዱ ላይ ይሄ አፈር ላይ ውዱ ሲያረግ ውዱ እሱን ተው በቃ። አሁን መጠይቀን አዳምጥ አይሻልም? እሺ እኔ ደግሞ ጥያቄ አይደለም ለመልስ አይደለም ያገባሁት እውቀቱ የለኝም፣ ግን ልጠይቅ ነበር። እሺ እኔ እስልምና ልክ አንተ እዚህ ጋር እያስተማርክ ያለው እስልምና ልክ አይደለም ብለህ ነው። እኔ እስልምና ልቀበልና ክርስትና ልቀበል ነው አልኩ። ገብቷል? አንተ እውቀቱ ካለ ስለ ክርስትና ለማወቅ ፈልጋለሁ ብዬ ስለ ክርስትና ነገር መልስልኝ። እኔ ሙዲን ጠየቅ አሁንም ልጠይቅህ። እሺ መልስልኝ። መች መልስልኝ? ለስማልስ ቆየሁኝ። መች አልመለስክልኝም። ደጋግሜ አልመለስክልኝም። ምንድን ነው ያልመለስኩልህ? ምኑን ጠይቀኝ? አንተ የምትፈልገውን ሲሆን ታቆያለህ፣ ማትፈልገውን ሰው ታወርዳለህ። ጥያቄ የሚጠይቀን ሰው ታወርዳለህ። እኛ ደግሞ አንተ ጋር ስንመጣ እኮ ለማወቅ ነው። እሺ ትደራረባለህ። አሁንስ ለመማር ነው እኮ የምመጣው። ትቀጥላለህ። ላወርድህ። ይሄው ጠበቅኩኝ። እሺ እጠብቅሃለሁ። ኦኬ ቶፒኩ ላይ የምትለው አለ ነው የለም? ለመጠየቅ አልኩ። አንተ ስትፈልግ የምትፈልገው ሲሆን ነው የምትጠይቀን እኮ። አንተ የምትፈልገው ነው ቦታ ትመርጥና እንደዚህ ለዚህ መልስ ስጠል ትላለህ። እኛ የምንጠይቀውን ጥያቄ እኔ አንተን የምጠይቅን ጥያቄ ለእኔ መሰረታዊ ጥያቄ አንተ ጋር ስንመጣ እኮ መማር ነው። መሰረታዊ ጥያቄ ነው። መሰረታዊ ትምህርት ነው። ምክንያቱም ሰው መሰረታዊ ጥያቄ ከሆነ ቅድም አሁን ስለ ውዱ አንተ ሰዎችን በአፈር ውዱ ሲያደርጉ የነበሩት ሰዎች ያመጣቸው ቲክቶክ ላይ መቀለጃ የሆነውን ነገር አምጥተህ ትምህርት ስታደርግ ማለት ነው። ውዱ እንደዚህ አይደለም ሲጀመር። በአፈር ውዱ አድርጉ የሚባለው የሰው ልጅ ነጃሳም ስለሆነ ሳይሆን አላማው ለምሳሌ አንተ የሰው ልጅ ውዱ እንዴት ነው የሚደረገው? ውዱ አፈር ላይ እንዲህ ሰው ለቲክቶክ ለፎሎ ምናምን ብሎ መቀለጃ ያደረገውን ነገር እንደዚህ ነው የሚደረገው። ወንድ ልጅ በአፈር ውዱ ይደረጋል አይደረግም? ይደረጋል። ታዲያ ነው ይደረጋል። ምን ነው ታዲያ በአፈር ውዱ እንደ ቅድሙ አፍ እንደ ሰውየው እንዴት የሚያደርግ አንተ አይደለም እሱ የምታሳየው አይደል? በአፈር የሚደረግ ከሆነ አንተ ሰው ከአፈሩ የባሰ ቆሻሻ ስለሆነ ወይ ነው አፈር እንደዛ አይደለማ። እጠይቅሃለሁ ሙዲን አትንቀልቀል። እጠይቅሃለሁ እንደዛ አይደለም የምትል ከሆነ ማስረጃ ከቁርአንና ከሐዲስ ስለምጠይቅህ ለምታወራት ተዘጋጅተህ ትጠብቃለህ ማለት ነው። በአፈር ውዱ ይደረጋል። ውዱ ከሚደረግበት አንዱ ለምሳሌ ፈስህን ብትፈሳ በሰላት ላይ ውዱህ ይፈርሳል። ውዱ ከፈረሰ ደግሞ ውሃ ከሌለ በአፈር ውዱ ታደርጋለህ አታደርግም? ልክ ነው። ሙዲን ቀጥል። ታዲያ ምንድን ነው የምትለን? ስለዚህ አንድ ሰው ውዱ ከፈረሰ ድንገት ፈሱን ቢፈሳ ድንገት ሴት ቢነካ ሻወር ገብታን ፏ ብላ ጽድት ያለችም ትሆን ብቻ ከነካት ውዱ ይፈርሳል። ስለዚህ ውሃ ከሌለ በአፈር ይተባበሳል ማለት ነው። ላብ መሬት እየነካ እጁን አፈር ሲያብስ አስቡት። መግማማት ነው። ይሄ ንጽህና አይደለም። ንጽህና ሳይሆን መግማማት ነው። መግማማት ያሉትን ማማዝናሽን ነው። ስለዚህ ምን እንድትነገረን እንደመጣ አልገባኝም። እሱ ትክክል አይደለም ለማለት ለምን እንዳነሳው አይደል ነው። ግን አሁን ሌላ ጥያቄ ልጠይቅህ። የተፈጥሮ ሃይማኖት ይቀየራል ወይ ነው ቶፒክ ሳይሆን ምን ልትነግረን ሳይሆን አንተ የምትጠይቀውን ጥያቄ ካልመለስኩ አንተ በምፈልገው መልኩ ካለ ታወርዳለህ የፈለግከውን ሰው ማለት ነው። የፈለግከውን ደግሞ ለአንተ የሚመቸውን እውቀት የሌለውን ሰው ደግሞ ስትፈልግ ደግሞ ታቆያለህ እንደነቃል እንደፈለግ ገብቶሃል። ጥያቄ ስጠይቅ እኔ አንተ ጋር የተሳደብክ ነው። ታዩ በቃ ሙሳ ከስሮ ነው ይማር ለእሱ አደረገው። በአፈር ሲታጠብ አሳያ ለሺ በአፈር ትታጠባለህ? አዎ እታጠባለሁ። ታዲያ ምንድን ነው እኔ ስህተቴ? ሴት ከነካት በአፈር ትታጠባለህ? አዎ። ፈስን ከፈሳ በአፈር መታጠብ አለብህ? አዎ። ታዲያ እኔ ጥፋቴ ምንድን ነው? መልስ ሲያጣ ነው ወቅትም በሉ። ያ ረድዋንን ተቀበሉት። ሬዲዮን አለ ሬዲዮን
አለ ሬድዋን። ኦኬ መልስ የለም ዛሬ ሙስሊሞች። እንግዲህ እስካሁን ባየነው መሰረት ምንድነው? በነገራችን ላይ ብዙ ሐዲሳቶች አሉ። ምንድነው? በውሃ ኃጢአት ይለቃል ብለው ያምናሉ ሙስሊሞች። በውሃ ኃጢአት ይለቃል፣ ኃጢአታቸውን ይታጠባሉ በውሃ። ክርስትና ጋር ሲሆን ግን ሰው እንዴት ጸበል ይጠመቃል፣ እንዴት በጸበል ሃይማኖት ይቀይራሉ የሚል ትችቶች በጣም በተደጋጋሚ ስለሚነሱ ያንን ማሳየት ስለፈለግን ነው። ኦኬ መሐመድ አለ። መሐመድ ዝም አላችሁ እየገባችሁ። አቤት ሰላም ነው፣ እንኳን ደህና መጣ። ሰላም አላችሁ አለን። ጥያቄውን ሰምተዋል? አልሰማሁም፣ ገና እየገባሁ። ኦኬ ውዱ ስታረጉ በውሃ የምታጠቡት ለምንድን ነው? ምንድን ነው ዓላማው? ትዕዛዝ ነው። ኦኬ ትዕዛዙ ምንን በማስመልከት ነው? ኃጢአትን ለማስለቀቅ ነው ወይስ? ማለት ጌታችን አላህ ስንቀርብ ንጹህ ሆኖ መቅረብ ስላለብን ነው። ማይክን ትንሽ አስተካክለው መሐመድ። አላህ ፊት ስንቀርብ ሶላት ስንሰግድ አላህ ፊት ነው የምንቀርበው። ስለዚህ አላህ ፊት ንጹህ ሆነን ነው መቅረብ ያለብን እኮ። ንጹህ የምትሆነው ከምንድን ነው? ከኃጢአት ንጹህ ሆነ ነው የምትቀርበው ወይስ? ከኃጢአት ንጹህ የምትሆነው እኮ በውሃ ስለታጠብክ ሳይሆን በዱዓ ስትጸጸት ካረከው ነገር ተጸጽተህ ከልብህ ዱዓ ስታረግ ጌታህን አላህን ስለምን። ኦኬ ስለዚህ በውሃ መታጠብ ከኃጢአት አያነጻም? እኔ እንዲህ አይነት አልሰማሁም፣ ያልሰማሁትን አላወራም። ኦኬ ነብይ በውሃ መታጠብ ትጥበት ስትፈጽሙ ከኃጢአታችሁ ትጸዳላችሁ፣ ኃጢአታችሁ ከሰውነታችሁ ላይ ይወገዳል ብሎ ያምናል። አንተ በውሃ ኃጢአት ይወገዳል ብለህ ታምናለህ? ነብያችን ሰለላሁ ዐለይሂ ወሰለም ያሉት ከሆነ ሁሉም ሐቅ ነው፣ አምንበታለሁ። ስለዚህ በውሃ ኃጢአት ይወገዳል ማለት ነው። ነብያችን የሚሉት የአላህን ቃል ስለሆነ አምንበታለሁ። ኦኬ ስለዚህ አንተ በውሃ ኃጢአት ይወገዳል ብለህ ታምናለህ። በቀን ስንቴ ነው በውሃ ትጥበት የምታደርገው? ሶላት ስሰግድ። ስንት ጊዜ ትሰግዳለህ ሶላት ማለት ነው? ስንት አውቃት ሶላት ነው ያለው በቀን? ኦኬ ተናገር፣ እናንተ ቀጥል። አምስት አውቃት ሶላት ነው ያለው። ኦኬ ስለዚህ 5 ጊዜ በቀን ሰላት ስታደርግ በሰውነትህን በውሃ የምትታጠበው ኃጢአትን ለማስወገድ ነው ማለት ነው። ስሰግድ ነገርኩህ እኮ ስንሰግድ ጌታችን ፊት ስለሆነ የምንቀርበው ንጹህ ሆነን ነው የምንቀርበው አልኩ እኮ። ንጹህ ለመሆን ነው? ከቆሻሻ ለመጽዳት ነው ወይስ ከኃጢአት ለመጽዳት ነው? ወንድሜ በትክክል አልመለስኩልህም እና ነው ወይስ ምንድን ነው? አዎ ጥያቄውን አድሬስ አድርገው። ጥያቄን አድሬስ አላደረከው ማለት አንተ የፈለከው ምኑን ነው ለማወቅ የፈለከው? ውሃ ኃጢአት ያነጻል ወይ ነው ይሄ ጥያቄ። ነብይህ ብለዋል አልከኝማ እኮ። አንተ ውሃ ኃጢአት ያነጻል ብለህ ታምናለህ ወይ ነው ጥያቄው። ነብያችን ያሉት ከሆነ ይሄ ቃል አልሰማሁም ከዚህ በፊት ሐዲሱን ግን ብለዋል የሚል አይተህ ከሆነ አምንበታለሁ አልኩ። አንተ ትጥበት የምትፈጽመው ከዚህ በፊት ሰላት ስታረግ ከኃጢአት ለመታጠብ ነው ወይስ ከቆሻሻ ለመታጠብ ነበር? ከሁለቱም ከኃጢአትም ከቆሻሻም ማለት ነው። አዎ ስለዚህ ኃጢአትን ውሃ ያስወግዳል ብለህ ታምናለህ ማለት ነው። እያመንክ ነው ኃጢአቴ በውሃ ይወገዳል። የምሰራው ኃጢአት ለምሳሌ ሰው ገድለህ ከሆነ
ያ የገደልከው ሰው ኃጢአትህ ይቅር እንዲባልልህ በእጅ ስለገደልከው ማለት ነው። እጅን ስትታጠብ አብሮ ኃጢአት ይወገድልሃል። ዝሙት ሰርተህ ከሆነ ብልት ላይ ውሃ ስትረጭበት ኃጢአቱ በዛው ይወገዳል እያልክ ነበር የምታደርገው ማለት ነው። ቀጥል መሐመድ። አይሰማም? መሐመድ አለ? ሉክ ይሄ ሁሉ ለምንድን ነው የምናሳያችሁ መሰላችሁ? ክርስትናን እንዴት ከጸበል ጋር በተያያዘ ሰዎች እንዴት ተጠምቀው ሃይማኖታቸውን ይቀይራሉ ወይም ደግሞ እንዴት በጸበል ከኃጢአታችን እንነጻለን ብለው ያስባሉ የሚለው ትችት ቀጥታ እነሱ ጋር እንዴት እንደሚሄድ ባክፋየር እንደሚያደርግ እንድታዩት ስለፈለግን ነው። ኢማጂን በክርስትና ጥምቀት አንዲት ጥምቀት ነች ብለን እናምናለን። የኃጢአት ስርየት የሚሰጥ ጥምቀት አንዲት ጥምቀት ነች። 2-3 ደጋግመን የምንጠመቀው ጥምቀት አይደለም። ሰው አምኖ አንድ ጊዜ ከተጠመቀ ከዛ በኋላ የኃጢአት ስርየት ያገኛል፣ የእግዚአብሔር ልጅ ይሆናል ብለን እናምናለን። ኃጢአቱ ይሰረይለታል ብለን እናምናለን። በእስልምና ሙስሊሞች በቀን 5 ጊዜ ሰላት ያደርጋሉ። ሉክ በቀን 5 ጊዜ ለሰላት ይቆማሉ። በአምስቱም ጊዜ ሰላት ሲያደርጉ ካልታጠቡ ሰላታቸው ተቀባይነት የለውም። ሲታጠቡ ደግሞ ኃጢአታቸው ከሰውነታቸው ላይ ይወገዳል ብለው ያምናሉ። ስለዚህ ሙስሊሞች በቀን 5 ጊዜ እሱማ አታምንም ማለት በውሃ ይጸዳል ብለን አናምንም። ኦኬ፣ ስለዚህ ነብይ ሐሰተኛ ነው ማለት ነው አይሉም። የቱ ጋር ይላሉ? እንዳለ ባሳይ ነብይ ሐሰተኛ ነው ትላለህ? አይውልህ እንዳለ ባሳይ ነብይ ሐሰተኛ ነው ትላለህ? አሳየው እስቲ። ውሃ ያጸዳል የሚሉበትን ቦታ አሳይልኝ። አዎ የሚለውን አሳየን አንድ ጊዜ። ኃጢአትን ያጸዳል የሚለውን እስቲ አንጣና እንትን አድርግልኝ። ኦኬ፣ እንዳለ ባሳይስ ነብይ ሐሰተኛ ትላለህ? አሳይልኝ አምጣ። አሁን መረጃ ካለክ ውሃ ያጸዳል ወንጀልን የሚለውን አምጣ እኮ ባሳይህ። ነብይ ትክክል አይደለም ተሳስቷል ትላለህ? አልልም። አምጣ እስቲ። ለምን ካላልክና ሰጣለሁ እና አምጣ። መረጃ የለም። መረጃ ስለሌለ ካላልክ ለምን ሰጣለሁ? አንተ አይልም ውሸት ነው ሐሰት ነው አልክ። አሳየው ደግሞ ሲጀመር ነው። እንዴት እንደዛ ይናገራል ትላለህ? ተሳስቷል ትላለህ? ነብያችን ሰለላሁ ዐለይሂ ወሰለም ስላላሉ ብቻ ነው ስለሚያውቅ ቢልስ ነው ብሎ ቢሆንስ ነው እኮ መላኮ ነው። ቢልስ ማለት መላ ነው። ቢልስ ማለት መላ ነው። መላ ደግሞ አይስጋ በተግባር ያለው ካሁን አምጣልኝ አሳይ እኮ ቢል ነብዩ ልክ አይደል? አንተ መጀመሪያም ሉክ አንተ የተናገርከው መጀመሪያ አይ ልክ አይደለም ይሄ ስህተት ነው ብለን የጀመርከው። ስለዚህ ስህተት ነው እንደዛ እኛ ከኃጢአት በውሃ እንታጠባለን ብለን አናምንም ብለን የተናገርከው። አንተ አታምንም በውሃ ኃጢአት ይጸዳል ብለህ አታምንም አይደል? በውሃ መጀመሪያ መቼም እንትን አይልም፣ ግን የአላህ ትእዛዝ ነው። ውዱ የምናደርገው አላህ ያዘዘን ነው። ግን ኦኬ፣ ስለዚህ ከኃጢአቴ በውሃ በውዱ እጸዳለሁ ብለህ አታምንም? በውሃ ውዱ ስታረግ ከኃጢአት እጸዳለሁ ብለህ አታምንም? አንተ መጀመሪያ እንደተናገርከው በጣም ጥሩ አታምንም። ኦኬ፣ ስለዚህ አንተ አታምንም። ነሺ ነብይ እንደዛ የሚያምን ከሆነስ እንደዛ ብሎ ከተናገረስ ልክ አይደለም ትላለህ? ተሳስቷል ትላለህ? አልተናገሩም። ቢናገር እኮ ሌላ ነገር ነው እኮ። ቢናገር አንተ ተሳስቷል ትላለህ? ቢናገር እንደዛ ተሳስቷል ልክ አይደለም ትላለህ? አይውልህ ቢናገርና ተናገረ ይለያል እኮ። ቢናገር ነው ችግር የለውም። አሁን አንተ አልተናገረም። አንተ ስለማታምን አንዴ ሙባረክ፣ አንተ ስለማታምን ደምድም ችግር የለውም አልተናገረም ብለህ። ግን ተናግሮስ ቢሆን ኖሮ ይለያል። አልተናገረም ማለት የለም። አንተ ክርስቲያን አትቅጠፍ በነብዩ ላይ። ስለዚህ በእስልምና ትጥበት ኃጢአትን አያሰርይም አይደለ? ኃጢአት አያስወግድም። አያስወግድ ኃጢአት አያስወግድም። ዱዓ ታደርጋለህ፣ አላህ ነው የሚያስወግደው እንጂ ውሃና እንጨት ነገር ላይ እኛ አናምንም። ስለዚህ እንደዚህ ብሎ አስተምሮ በእስልምና ውስጥ የለም። ስህተት ነው አይደለ? ከአንድ አላህ በስተቀር የምታመልከውም ነገር የለም።
ባይ እንትን ነብያችን ሰለላሁ ዐለይሂ ወሰለም ልዳኛችሁ በቃ ክርስቲያን እያለ ያለው ስትታጠብ ኃጢአትህ በውሃው ይወገዳል እያለ ነው። አንተ ደግሞ ነው በመታጠብህ አይወገድም እያልክ ነው። ቴንክ ዩ ክርስቲያን ቀጥል። ኦኬ እሺ፣ ነብይን ሐሰተኛ ስላረክልን መጀመሪያ እናመሰግናለን ወንድማችን። እሺ በቃ ሚውት አድርገው አሁን ይናልልኩ በቃ ጨርሳ። አንተ እኮ ጨርሳል። በቃ እምነትህን ተናግረሃል። እንደዛ ሚል ስህተት ነው ብለህ ስለተናገርክ ነብይን ስህተተኛ ነው ብለዋል ራስህ። ኡትማን እንደተናገረው እንደተረከው ይላል የአላህ መልእክተኛ እንደዚህ አለ he who perform ablution well ማንም ሰው ትጥባት ሲፈጽም his sins would come out from his body ኃጢአቱ ከሰውነቱ ይወገድለታል even coming out under his nails ከጥፍሩ እንኳን ሳይቀር ኃጢአቱ ይወገድለታል ከሰውነቱ ብሎ መሐመድ ተናግሯል። እሱ ምንድነው የሚሆነው ታውቃለህ? ምንድነው የሚለው? በሰገደ በየእንትኑ የሰገደበት ጊዜ ላይ ማለት ነው ወንጀሉ ይራገፋል ነው። በየሰዓቱ የተሰገደበት መታጠብ ማለት መስገድ ማለት ነው። መታጠብ ማለት መስገድ ማለት ነው። አንድ ሊበልና ማለት ነው። መታጠብ ማለት መስገድ ማለት ነው። ቆይ በጠፍር ነው የምትሰግደው? ቆይ በጠፍር ነው የምትሰግደው? በጠፍር ሳይንስ 244ን አዘጋጅልኝ ክርስቲያን። አንድ ጊዜው የራስን ብቻ ሳይሆን በጠፍሩ ነው የሚሰግደው? በጠፍሩ ነው ወይ የሚሰግደው? በጠፍሩ ነው የሚሰግደው? ከጠፍሩ ውስጥ ውሃው ሲነካው ይወጣል የሚለው በጠፍሩ ነው የሚሰግደው? እኔን አዳምጠኛ አንተ በጠፍሩ ነው ወይ የሚሰግደው? ካልስና ትቀጥላለህ። ውሃው ከጠፍሩ ውስጥ እንኳን ያወጣለታል የሚለው በጠፍሩ ነው ወይ የሚሰግደው? ቆሻሻውን ነው ታውቃለህ። ሲያጸዳ ነው የሚለው ቆሻሻ ነው የሚለው ሐዲሱ አይደለም። ሲታጠብ ነው። ሲታጠብ ሳያስቀራ ናምብብ ደግመህ ታወርዳታለህ። ናምብብ ቀጥል ክርስቲያን። ይኸውልህ አዳምጥ፣ ይነበብልህ። አዳምጥ። ስለዚህ ኃጢአት ስፔሻል ቦታ አለው ማለት ነው። እናያለን። ርዕሱን አንብበው። ቻፕተሩ ምን ይላል? ሲንስ ኤግዚስት ዊዝ ዋተር ኦፍ ውዱ ኃጢአት ከውሃ ጋር በትጥበት ይወገዳል ይላል ቻፕተሩ። ርዕስ ባቡ ራሱ ማለት ነው። ኃጢአት ከውሃ ጋር ይወገዳል በውዱ ስታረግ። አንብብ። ነብይም እንደተናገረ አቡ ሁሬራ እንደተረከው የአላህ መልእክተኛ እንደዚህ አለ when a Muslim or a believer wash his face a course of ablution every sins he contemplated with his eyes will be washed away from his face ማንም ሰው ማንም ሙስሊም ተርጉሜን በአይኑ ነው የሚሰግደው? በአይን ኃጢአት ነው የሚሰራው ወይንስ በአይን ቆሻሻ ነው ታይቶ ነው የሚታጠበው? ምኑ ይለኛል እንደ ሐዲስ ምንድን ነው የሚለው? ቀጥል። በአይን ነው የምትሰግደው? በአይን ነው አይን ላይ ያለን ቆሻሻ ነው የሚያስወግደው? በአይን አይቶ አይዞ ሐዲሱን እኔና አንተ አልተግባባንም። መጀመሪያ ተግባብተናል። ሐዲሱን አሁን ፍታው። ይሄንን ሐዲስ ደግመህ አንብብልህ ክርስቲያን። ኦኬ ምን ይላል? ያለ አንዴ ቆይ ወይ አንብብ ወይ እናንብብልህና ከዛ በኋላ አድምጠህ መልስ እንደ ስታካት አድርግ መሀል ላይ። የአላህ መልእክተኛ እንደዚህ አለ when a Muslim or a believer washes his face in a course of ablution every sin he contemplated with his eyes will be washed away from his face along with water ምንድነው? ማንም ሰው ውዱ ሲያደርግ ፊቱን ቢታጠብ በአይኑ የሰራው ኃጢአት ከውሃው ጋር ይወገድለታል ብሎ ተናገረ። አሁን ፍታልን። ይሄንን በስግደት ነው ብለሃል። በአይኑ ነው ስግደት የሚሰግደው? በየሰዓቱ የታጠበበት ጊዜ ታውቃለህ? በየሰዓቱ ነው። በየሰዓቱ ምን ባለ ጊዜ? ምን ባለ ሰዓት? አንድ አንድ ሰው አሉት ነብያችን ሰለላሁ ዐለይሂ ወሰለም 5 ጊዜ አልጠየቁም። ሐዲሱን አውራ ሊንገርክ እዚህ ጋር ላምጣልህ። ሌላ ቦታ ጥቃሽ ሐዲሱን አውራ። እዚህ
ካልተደማመጥን ምን አደርጋለሁ? አንተ ሐዲሱን አውራ ከተለነ ያንተን የራስህ ብቻ እኮ ነው ያወራካል። ቆይ እያንዳንዷን ገና አስጨርሳለሁ። ይሄ ሐዲስ እንዴት እንደሚቀብር አሳያለሁ። ምን እንደሚባል የራስህን ደግሞ ብቻ የሚታወራ ተረት አታውራ። የተከፈተልህ ሐዲስ አለ፣ ሐዲሱን አውራ። ተረት ሰለቸ። ኡስታዞቻችሁ ድራማና ውሸት፣ እናንተ መጣችሁ ደግሞ እኛው ቤት ላይ ድራማና ውሸት ልዋሽ ትሞክራላችሁ። ሐዲሱ ምንድን ነው የሚለው? በታጠበ ሰዓት በእያንዳንዱ በአይኑ የሰራው ኃጢአት ከሰውነቱ ይወገዳል። በምኑ? በአይኑ በአይን መስገድ አይደለም። ኦኬ አንብበው። እሺ አይልም ይላል። እንደዚህ አይነት ውርደት በቤታቸው አያድርስ። አይናቸውን ጨፍነው እኮ የሚክዱት። አንብብሽ ናንብብስ አንብብ። ከፍ አድርጌ ከማዋረድ ዝቅ እንዳልክ አንብበው። ሲጀመር አንተ እኮ አንደኛ ደረጃ ላይ ምንም ማዳማመጥ አልቻልንም። አንብብ። አይልም ይለናል። ከምር እንደዚህ አይነት ድንቁርና በዘራቸው አያድርስ። ራስህ ብቻ ነው እንትን የምትለው። አንብብ አንብብ። እንደዚህ አይነት ጽሁፉን በአማርኛ ገልብጠው። አይልም ብለህን ነበር እኮ። በምን አውቀህ ሆነው? አማርኛ አልተጻፈም እኮ። በምንድን ነው እሱ አይልም ያልከው? አንድ ጊዜ ወሩኒ እመለሳለሁ። ኦኬ ክርስቲያን ቀጥል። አንብበው ክርስቲያን። ኦኬ እሺ አዳምጡ በደንብ። ኦኬ ምን አለ? when a Muslim or a believer washed his face in a course of ablution, every sin he contemplated with his eyes will be washed away from his face along with water or with the last drop of water. ምንድነው? አንድ ሰው በትጥበት ሰዓት ፊቱን ሲታጠብ ይላል በአይኑ የሰራቸው ኃጢአቶች እንዳለ ከውሃው ጋር ይወገድለታል፣ ወይም ደግሞ በመጨረሻው የውሃ ጠብታ እንኳን ቢሆን ይላል። when he washed his hand, every sin they wrote will be effaced from his hand with the water. ማንም ሰው ውዱ ሲያደርግ እጁን ሲታጠብ በእጁ የሰራቸው ኃጢአቶች እንዳለ በውሃው ይወገዱለታል። when he washed his feet, እግሩን ደግሞ ሲታጠብ every sin toward which his feet have walked will be washed away with the water. እግሩን ሲታጠብ ደግሞ ኃጢአት ለመስራት እግሩ ወደ የተራመደበት ማለት ነው ኃጢአቱ ይወገድለታል፣ በእግሩ የሰራው ኃጢአት ማለት ነው ብሎ ይናገራል ሙሐመድ። ስለዚህ አንዴ ልጨርሰው። ከዛ በኋላ at the result that he comes out pure from all sins, እነዚህን ሁሉ ከታጠበ ከኃጢአቱ ሁሉ ንጹህ ይሆናል። እፎይ በአማርኛ ላሳየው እስኪ ደህና አድርጎ ስለተረጎመው ምናልባት ሙባረክ እንዲዋጥለት ክርስቲያን በስነ ስርዓት አድርጎ ተርጉሞልሃል። ግን ይሄው ስክሪኑ ላይ እዚህ ጋር እንደምትመለከተው አቡ ሁሬራ እንደዘገቡት ይላል ሐዲሱ። አሁን ያነበበልህ ሐዲስ ማለት ነው። የአላህ መልእክተኛ እንዲህ ብለዋል፣ አንድ ባሪያ ሙስሊም ወይም አማኝ ፊቱን ሲያጥብ በውሃ ወቅት በአይኑ ያሰበውን ኃጢአት ሁሉ ከፊቱ በውሃ ወይንም በመጨረሻው የውሃ ጠብታ ይታጠባል። እጆቹንም ሲታጠብ የሰሩት ኃጢአት ሁሉ ከእጆቹ በውሃ ወይም በመጨረሻው የውሃ ጠብታ ይታጠባል። እግሩንም ሲታጠብ እግሮቹ የሄደበትን ኃጢአት ሁሉ ከውሃ ወይንም ከመጨረሻው የውሃ ጠብታ ጋር ይታጠባል። በዚህም ምክንያት ከሁሉም ኃጢአቶቹ ንጹህ ሆኖ ይወጣል ይላል። ስለዚህ እዚህ ጋር አይልም ያልከው ይሄው በአይኑ ያሰበውን የሚለው በአይኑ ያየውን ኃጢአት ምን ያደርጋል? ንጹህ ይሆናል። በምን? በውሃ ጠብታው። ያው ትርጉሙ በአይኑ አይልም ሙባረክ። ሎንግ ታይም ሚዩት ካደረገ ሙባረክ ትላለህ አንተ። አማርኛ አምጥተህበት እኔ ልመልስላችሁ። ቆይ ሙባረክ ይጨርስ። ሙባረክ ምን ነው በእናት ቋንቋ ሲተረጎም ለምን? ሙባረክን ያያችሁ አላየንም እባካችሁ። ያ ብዙ ነገር አስቦ እኮ ነው በቀን 5 ጊዜ እየታጠበ
ከኃጢአቴ ነጻለሁ ብሎ ሊያምን ነው ማለት ነው። ውሃ ከሌለ እንኳን በአፈር በቀን 5 ጊዜ የታጠበ በአፈር ኃጢአቱን ሊያስለቅቅ ነው። እችን ላሰማችሁ የሼሁ ስለዚህ ጉዳይ የሚናገረው ሼክ ሻቢር አሊ ያን አንድ ደቂቃ ነች። አዳምጡት የሚለውን Also, one has to wash before prayer, and the washing before prayer is in a way a baptism because what is ምን አለ? አንድ ሰው ከጸሎት በፊት መታጠብ አለበት አለ። ከጸሎት በፊት ያለው መታጠብ ደግሞ እንደ ጥምቀት ነው። baptism do? The Gospel according to Mark says that people were coming to John the Baptist to be baptized for the forgiveness of their sins. ጭራሽ ወንጌልን ጠቀሰና የማርቆስ ወንጌልን ጠቅሶ የማርቆስ ወንጌል ላይ ሰዎች ከኃጢአታቸው ለመንጻት ወደ ጥምቀት ይመጡ ነበር አለና ሲያገናኘው ከእስልምና ጋር ተመልከቱ። ሼክ ሻቢር አሊ ነው በነገራችን ላይ። And we believe that when we wash in preparation for prayer, washing our hands and our faces and so on, that all of the sins of our limbs are being washed away with the water as we prepare for prayer. ያው ምን አለ? በምንታጠብበት ወቅት ኃጢአታችን አብሮ ታጥቦ ይሄዳል ብለን ነው ምናምነው ከጸሎት በፊት የምናደርገው ስርዓት ላይ ብሎ ሼሁም እየተናገረ ነው። ይሄ ነው እንግዲህ ኮረጃ ትላለ ሰው ክርስትና ላይ የሚወረውሩ ጠጠር እነሱ ላይ ምን ያህል እንደሚከብድ አያችሁት? ተራራም ያህል ድንጋይ ይሆናል ማለት ነው። እኛ ጋር የወረወሩት እንዴት በውሃ ኃጢአት እንትን ይላል እንዴት ምናምን ጥምቀት እናንተ በማጥመቅ ውሃ ውስጥ በመጨመር ነው እንዲመታደርጓቸው እነሱ ጋር ምን ያህል ከባድ እንደሚሆን አሁን አያችሁት? ይሄ ፋይል ተዘጋ ማለት ነው። ኬዝ ክሎዝድ ነው የምትሉት አርዲ ዘጋማ አፋን ሲዳማ አፋን ተዘጋም የነሱ እንደገና ኖ እኛ ውሃ ነው ውሃ ተጣፋ ማለት ነው። ውሃ ስታጣፋው ዜሮ ይሆናል። አፈር ይቀራል እነሱ ጋር የአፈሩ ጉዳይ ስለዚህ ኬዝ ክሎዝ አይደለም እነሱ ጋር ይቀጥላል። አፈርም ያነጻል ብለው ካሰቡ እንግዲህ ውሃ ከሌለ አፈርም ኃጢአት ይቅር ይላል ብለው እያሉ ነው ማለት ነው። ስለዚህ ኬዙን እንዳዘጋው ሙሳ ሊመልስ ነው መሰለኝ። አልተዘጋም ሲባል ከንክኖታል። ተባለ ሙሳ አይደለም አይ አላው ምንድነው ታጥባታከም እንደ በፊት ሙባረክ ግን ሄደ ታውቃለህ። አማርኛው ለካ እንግሊዘኛው ሆኖበት ነው። ኦኬ ሙሐመድ እንኳን ደህና መጣ። እያልኩ ኬዙን ዘጋችሁ ለማለት እያልኳችሁ ኬዙን ዘጋችሁት። አይ እንትና ቢኒ ያልተዘጋም ብሏል። ለቢኒ እንትን ስላልተዘጋ እንከፍተዋለን ደግሞ ሜቢ አንተ ስላለ እስልምና የተፈጥሮ ሃይማኖት ነው ብለህ ታምናለህ? እስልምና የተፈጥሮ ሃይማኖት ነው ብለህ ታምናለህ? የቁጥር ጥግ ፐርሰንት ኦኬ ተፈጥሮ ሃይማኖት ሊለቅ ይችላል ብለህ ታምናለህ? ማለት ተፈጥሮ ሊወገድ ይችላል ብለህ ታምናለህ? ለምሳሌ እኔ ተፈጥሮዬ ወንድ ነው። ተፈጥሮዬን ላስወግደው አልችልም። ስለዚህ እስልምናም እንደዚሁ እጄ ለምሳሌ ተፈጥሮዬ ነው። ባስወግደው ጉድለቱ በደንብ ይታያል። ሊወገድ አይችልም። ስለዚህ እስልምና እንደዛ ከሆነ በምንድን ነው የተወገደው? ሙስሊም ያልሆኑት እንዴት ነው ያስወገዱት? መቼ ነው ያስወገዱት? እኔ ምንም ጥያቄው አልገባኝም ወንድሜ። ያርዲ ገብቷል? ገብቶኛል። ምናልባት መሐመድ ምን እያለህ ነው መሰለህ? እናንተ እስልምና የሰው ልጅ ሲወለድ ጀምሮ ሙስሊም ሆኖ ነው የሚወለደው፣ የተፈጥሮ ሃይማኖት ነው ትላላችሁ።
ግን ሌሎቹ እምነቶች በውሃ ያስለቅቁታል ወይንም እንግዲህ በእናንተ እንደዛ በሚመስል መልኩ ውሃ ሲጠመቁ በውሃ ይጠፋል አይነት ነገር ትናገራላችሁና የተፈጥሮ ሃይማኖት በውሃ መጥፋት ይችላል ወይ ይለቃል ወይ? እንደው ምሳሌ በራሱ የሰጠህ ምንድነው? እኔ ለምሳሌ አካሌን እጄን የተፈጥሮ ነገሬን በውሃ ማጥፋት እችላለሁ ወይ? ምናልባት እንደው እንዲገባህ ብሎ ነው። እና ይሄ በተፈጥሮ ይለቃል ወይ? እስልምና የተፈጥሮ ሃይማኖት ነው የምትል ከሆነ በውሃ ይለቃል ወይ ነው ጥያቄው። እኔ በራሴ በውሃ ምናምን ሳይሆን ይሄ የልብ ጉዳይ ነው። ማመን ማለት ከላይ ሳይሆን ከልብ ማመን ነው። ከላይ እምነተኛ መስለህ ከልብህ ባዶ ከሆንክ ዋጋ የለህም። እምለው ገባህ? መሐመድ ደግሞ ከላይ ያሳዩ ብሏል። ለምሳሌ ስትጾሙ እንኳን አለ ክርስቶስ እንደ ግብዞች አትኑ፣ ግብዞች ሊታዩ ከላይ ያደርጋሉ አለ። መሐመድ ደግሞ ምን አለ? ስትጾሙ እንኳን ከሰው ጋር ብትጣሉ እየጾምኩ ነው ብለህ ተናገር። አፍን የሚሸት ከሆነ ደግሞ ያ የሚሸተው በአላህ ዘንድ ከዝባድ ሽታ እንኳን ተወዳጅ ነው። አፍ እስኪገማ ድረስ አፍ እንዲሸት አድርገው። እንደገና ደግሞ ለሰዎችም እንትን ሲሉ እየጾምኩ ነው እያልክ ተናገር ምናምን ብሏል። የኛ አምላክ ግን ክርስቶስ ምን አለ? እንደ ግብዞች አታድርጉ፣ ወደ እልፍኝ ግባ፣ ፊትህን ተቀባ፣ አትጠውልግ አለ። ስለዚህ በውስጥ ነው የሚለው ብዙም አያስኬድም። ዳይላውን እንድታደርጉ ሪከመንድ ስላደረገ መሐመድ ለምን እንዳነሳው አልገባኝም። ከቶፒኩ ጋር የሚገናኝ አይደለም ማለት አርጂ እንዳለው በውሃ ይለቃል ብለው ነው የሚያስቡት ስላለ ነው። ኦኬ የተፈጥሮ ሃይማኖት ነው የሚለው ቁርአን ላይ ተፈጥሮ አይለቅም ይላል። የተፈጥሮ ሃይማኖት አይለቅም ይላል። ተታምጣችሁ ነው ታዲያ ተፈጥሮ ሃይማኖት ይለቃል የምትሉት እናንተ? ተፈጥሮ ሃይማኖት ማይለቅ ከሆነ ሰው ሁሉ ሙስሊም ሲሆን ሲፈጠር ተፈጥሮ ሃይማኖት ደግሞ ማይለቀቅ ከሆነ ስለዚህ ውሸት ነው ማለት ነው። እኔ ሙስሊም ነኝ አሁን መሐመድ፣ እኔ ሙስሊም ነኝ። አንተ እኮ ልብህ ሌላን ስላመነ እኮ ነው አሁን። እኔ ሙስሊም ነኝ ወይ? እኔ ሙስሊም ነኝ ወይ? በአንድ ጌታ በአላህ ስላመንክ እኔ ሙስሊም ነኝ ሙስሊም አይደለሁም? አንተ አይደለም። ኦኬ መቼ በፊት ስወለድ ሙስሊም አይደለሁም? ስወለድ ሙስሊም አይደለሁም? መጀመሪያ ስትወለድ ሁሉ ሙስሊም ሆኖ ነው የሚወለደው። ከዛ በኋላ ነው ልብህ ነው እየጠፋ የሚሄደው። ከዛ በኋላ ልባችሁ እየጠፋ ሲሄድ ሌላ እምነት ኦኬ 30 አንዴ ክርስቲያን ይጠፋል አይልም። ቁርአን ደግሞ ይጠፋል አይልም። ይጠፋል እያልኩ ሳይሆን ማለት ነው አንተን ህምጠፋው እስልምናው እኮ አይደለም። አዳምጥ። ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያችንም አላህ ሰዎችን በእርሷ ላይ የፈጠራትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለም። የአላህ ፍጥረት ምንድነው? አትለወጥም። ይህ ቀጥተኛ ሃይማኖት ነው፣ ግን አብዛኞቹ ሰዎች አያውቁም ይላል። የአላህ ሃይማኖት ምንድነው? መለወጥ የለም። መለወጥ አለ የአላህ ሃይማኖት ላይ? አንተ መለወጥ አለ የለም ማለት ነው። እኔ ጋር ነው እየተሰማኝ ያለው ነው? አይሰማም። እሱ መሐመድ አለ። እሺ ይብቃን መሰለኝ። ጥያቄ ያላችሁ ጥያቄ ተቀበሏቸው። አህመድ ምንድነው ጥያቄ? ቢኒ ሰላም ብለናል። እንኳን ደህና መጣ። ቆያችሁኝ። ሰላም ብያለሁ ሁላችሁንም። ግን እኔ ማነው ሙሳን ነው የምጠይቀው ወይም ሌሎችም እዚህ ታች ጋር እስቲ ይጻፉ። ማለት በጸበል የሚለቀው ምንድን ነው? እኛ ጋር በጸበል የሚለቀው እምነት እንደማይለቅ እናውቃለን። ቤተክርስቲያን ወይም ቀሳውስት በጸበል የሚያስለቅቁት ምንድን ነው?
እስከምናውቀው ድረስ ምንድነው? እስቲ ከታይ ጻፉ። በጸበል የሚለቀው ምንድነው? ክርስቲያኖች ጻፉ እስቲ። አጋንንት እኛ ሰይጣን ወይ አጋንንት ነው በጸበል የምናስለቅቀው። ምናልባትም ሙስሊሞች እንደዛ ነን እያሉ ካልሆነ በስተቀር እስልምና ከአጋንንት ከሆነ ወይም ከሰይጣን ከሆነ ነው በጸበል የሚለቀው። ኦኬ እንጂ እምነት በማመን የሚገኝ ነው እንጂ በጸበል በመጠመቅ በምናምን አይደለም። እንደዛማ ቢሆን ሙስሊሞች እኮ እየመጡ ይጠመቃሉ፣ ምህረት አግኝተው ድነው ይሄዳሉ እና እምነታቸውን ቀየሩ አይባልም። ሙስሊሞችም ራሳቸው ምንድነው ቀየሩ አይሏቸው። ለድህነት መጥተው ተጠምቀው ምናምን ይሄዳሉ፣ ግን አይቀይሩም እምነታቸውን። ስለፈሰሰባቸው ወይም ደግሞ ስለተጠመቁ ኢሚዲየትሊ የሚቀይሩት አይደለም። በማመን በመቀበል ነው እምነት የሚመጣውና ይሄ ትክክል ነው ብዬ አላስብም። ለማናቸውም አሪፍ ቶፒክ ነበር፣ ደስ የሚል ነበር። ሙስሊሞች ጥሩ ነገር ተምረዋል ብዬ አስባለሁ። ጥምቀት ውሃ የሚያፈሱት የሚመስላቸው አብዛኞቹ የሚመስላቸው ለንጽህና ነው የሚመስላቸው። አይ ቲንክ እስከ ዛሬው ቀን ድረስ ብዙዎች የሚያውቁ አይመስለኝምና ከዛሬ በኋላ ግን ያው ሲታጠቡ ለኃጢአት ስርየት እንደሆነ እያሰቡ ነው መታጠብ ያለባቸው እጃቸውን በቀን 5 ጊዜ ማለት ነውና እኛ ጋር ደግሞ ያው አንድ ጊዜ ክርስቶስ በመስቀል ላይ አንድ ጊዜ ሞቶልን ከዘላለም አድኖናልና ጥምቀታችን አንድ ናት። ያቺም አንድ ጥምቀት የልጅነት ጥምቀት ናት። ከዛ በኋላ ጥምቀት አያስፈልገንም እኛ ማለት ነው። እለት መታጠብ አያስፈልገንም። ይሄ የብሉይ ኪዳን ስርዓት ነው። ባይዘው የቤተ መቅደስ ስርዓት ነው። በሚገቡበት ሰዓት ላይ ይታጠቡ የተባለው ማለት ነው። ያ ጥላ ስለነበረ ለአዲስ ኪዳን ክርስቶስ አማኑኤል ክርስቶስ እውነተኛው ክርስቶስ ሲመጣ ጊዜ አንድ ሆናለች። ምክንያቱም ክርስቶስ ኢየሱስ በአዲስ ኪዳን ያለው ሊቀ ካህን እሱ አንዱ እሱ ብቻ ስለሆነ ማለት ነው። ስለዚህ ስጋውን አንድ ያፍስሶ ሰጠን፣ ደሙንም ስጋውን ቆርሶ ደሙን አፍስሶ ከጎኑ የወጣው ደግሞ ውሃ ደግሞ አንድ ሆኖ የወጣው ውሃ እሱ ደግሞ ጥምቀት ሆነደል ማለት ነው። እሱ ለዘላለም ነው። አንዴ ከተጠመቅን በኋላ ሁሉ ጊዜ መጠመቅ አያስፈልግንም ለኃጢአት ስርየት ማለት ነው። እነሱ ግን አሁንም በዛው ስርዓት ነው ያሉት ይመስለኛል። ካወቁት ጥሩ ነው። ምን እንደሚመልሱ ቸኩዬ ነበር ማለት መስማት ፈልጌ ነበር፣ ግን መልስ እየሰጡ አይደለም። ቴንክ ዩ አመሰግናለሁ እድል ስለተሰጠኝ። ሚውት ላይ ነህ ወይ? እኔ ፎይና ክርስቲያን ጥያቄ አለኝ እንድታነሱት የምፈልገው ርዕስ አለ። በሌላ ቀን ሱራ 19 ጋር በተገናኘ ፎይ ብታነሳው በጣም ደስ ይለኛል። ሌላ ጊዜ አንተ ስትሄድበት ያምራል ይሄ ነገርና ሱራ 19:63 ላይ ከአላህ ጋር በተገናኘ አንድ ሐሳብ አለ። እሷ ላይ የሆነ የሚመች ቀን ሐሳብ አንሳበት አንስተው ሊሆን ይችላል ከዚህ በፊት ማን ነው የሚለው ገነት የሚያስገባው ጋር ኤግዛክትሊ አንስተዋል። አላነሳሁትም። 60 ላይ መለስ ብለህ 59:60 ላይ አክቹአሊ ሰላት ካልሰገዱ ሙስሊሞች ገሃነም ነው የሚገቡት። ገሃነም ክፍሉ ስለሚያዝ ስላነሳው ገሃነም ነው የሚገቡት 59 እስከ 60 ባልሳሳት። ከዛ በኋላ ነው የሚቀጥለው አንተ ያነሳው። ትክክል ኤግዛክትሊ። ለዛ ነው እኔም አንድም እሱ ነው ሰላት ጋር በተገናኘ ገሃነም ይገባሉ የሚለው ነው። ከዛ ደግሞ ወዲያው 64 ላይ ሲወርድ አላህ ጌታ አለ ወይ የሚያስብል ነገር ስለሚያመጣ ነው። ምናልባት እዚህ ጋር አንዴ ትልቁ ላይ አድርገኝና አንዴ ቃም አልወስድም። ይሄንን ነገር ሌላ ቀን በሰፊው ሙስሊሞችም እንዲያስቡበት 63 ላይ እንዲህ የሚል ነገር አለ። ይህች ያቺ ከባሮቻችን ጥንቁቆች ለሆኑት የምናወርሳት ገነት ናት። በነገራችን ላይ ፎይ ሳላደንቅ አላልፍም። ቁርአኑን ገና ቁጥሩን ስለምን እንደሚያወራ አውቀዋል። በጣም ድንቅ ነው። ይህች ያቺ ከባሮቻችን ጥንቁቆች ለሆኑት የምናወርሳት ገነት ናት ብሎ እንግዲህ ሶቪየስ እዚህ ጋር አላህ እየተናገረ እንደሆነ አይደለ። 64 ላይ ስትወርዱ ጅብሪል የምትለው በቅንፍ የገባች ነች። ስለዚህ ስለ ጅብሪል አረብኛው ላይ የለም። በጌታህም ትእዛዝ እንጂ አንወርድም ይላል። ስለዚህ አላህ ነው ከላይ ያወራ ያለው። አላህ እዚህ ጋር መልሶ ሲያወራ በጌታህም ትእዛዝ እንጂ
አንወርድም ይላል። አንደኛ ነገር ያው አላህ ነው አላህ ጌታ አለው ወይ የሚለውን ጥያቄ ያነሳል። ሁለተኛ ነገር ደግሞ አይ ጅብሪል ነው የሚሉ ከሆነ ጅብሪል እኛ እያለ ነው ወይ የሚያወራው እንደ አላህ? ምክንያቱም we do not descend ነው የሚለው እንግሊዘኛውንም ብትመለከቱ and we do not descend ብሎ ይናገራል። ስለዚህ በጌታ ትእዛዝ እንጂ አንወርድም። ስለዚህ የአላህ ሌላ ጌታ አለው ወይ የሚለው ቢነሳ ከሰላቱ ጋር ተያይዞ አንድ ላይ እንዴት አድርጎ ነው የሚለውን ቢከድበት አሪፍ ነው። Yes, thank you. Yes. ስንታየው ኧረ ስንታየው ተካ ወይዘሮ ስንታየው ተካ ማህበር ቤቱ እርሶን ሊቀጥዎት ነው አቤት ባለማለቱ። ወይዘሮ ስንታየው ተካ ዛሬ አልተገኙም። ክቡር ዳኛ ጥቃሹ ሙሲጠራት ወይዘሮ ስንታየው ተካ ዝም በማለቷ የ2 ወር ቅጣት አስተላልፉባት። ቃልና ሙሳ አለን ጥያቄ አለ? ኧረ የለኝም። እኔ ተማርኩ ነው። እንዴት አየው አቦሉሽንና ጥምቀታችንን? አሪፍ ነው። አንድ በማዳመጥህ ነው፣ ብዙ በማውራትና በመከራከር ሳይሆን በማዳመጥህ ነው፣ ያልገባህን በመጠየቅ ነው። እኔ አሁን ብዙ እውቀት ስለሌለኝ ማለትም እውቀት ኖርኝ እንኳን እውቀት አለኝ ብዬ አላወራም። ግን እውቀት ለማወቅ እዚህ ጋር ስለገባው መሳደብም አልፈልግም። ያላወኩትን ደግሞ ለማወቅ ነው የምፈልገውና እንደሌሎቹ አፌ መክፈት አልፈልግም። በስነ ስርዓት ተምሬ ለመውጣት ነው ፈለኩት። አሁንም ዛሬም ላይ ቢሆን ተማሪ ስለሆንኩ በስነ ስርዓት አውቄ ነገ እንደናንተ እስካስተምር ድረስ ተማሪ ነኝ እና በቃ ምን ብዬ ልንገርህ። ስለዚህ በጣም እውቀት ይወስድኩበት ነው። ትምህርታችሁ አሪፍ ነው። ይሄ የሚለው ነገር በልኩ በስርዓቱ መልክ በስነ ስርዓት መሆኑ ጠቅሞኛል። እናም በደንብ ያዳመጥኩት ነው። አካሄዳችሁም ጥሩ ነው እና በጣም ደስ ብሎኛል። በጣም ነው ማመሰግነው። በጣም ነው ማከብራችሁ። በጣም ነው መወዳችሁ። ክበሩልኝ፣ ኑሩልኝ፣ ፈጣሪ ያክብርልኝ እና በጣም ነው ማመሰግነው። በርታ። እሺ በርታ። ጥያቄዎች ሲኖሩ ኤኒ ታይም ጠይቀን። ኦኬ ከፈለከኝ በውስጥም ጻፍልኝ። ጽፈልኛል ጻፍልኝ ብዬ ነበር ከዚህ በፊት አላልኩም? ፍላለሽ ችግር የለም። አይ እና መጥቷል ረፍት ይሆናል። ቃል ተኛሽ? አይ አለሁኝ። ኦኬ ተምረሻል? አዎ በደንብ ነው የተማርኩት። በእውነቱ ማቃቸው ናቸው በብዛት፣ ግን አንዳንድ ማላቃቸው ነገሮችንም ተረድቻለሁ። በጣም እናመሰግናለን። ስለ ክርስትና ግን ጥያቄ ነበረኝ። አሁን መጠየቅ እችላለሁ ወይስ ነገ ሌላ ቀን? ችግር የለው። ጠይቂሽ። አርዲ ከከፈተ ክርስቲያን ወጣ። እሺ አይ ቀላል ነው። አሁን ጸሎት ሲጸልዩ ሻማ ለምንድን ነው የሚያበሩት? የሚበራው ለምንድን ነው? ሻማ ያበራሉ። ያ እነኛ ማቴዎስ ስንት ላይ ነው? እነኛ እንትን መብራታቸውን የያዙትን ታስታውሻለሽ? ወንጌል ላይ ማቴዎስ 25 ነው መሰለኝ። ስላልተማርኩኝ አላውቅም። ስለ ወንጌል ገና እየተማርኩ ነው። 25 ማቴዎስ 25 ላይ አንድም እነሱን ብርሃንን ምሳሌ በማድረግ ነው። እኛ ክርስቲያኖች ክርስቶስ የዓለም ብርሃን ነው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 12 ቁጥር 8 ላይ እኔ የዓለም ብርሃን ነኝ፣ የሚመላለስብኝ በብርሃን እንጂ በጨለማ አይሄድም ይላል። ብርሃኑን ምሳሌ ከማድረግ አንጻር ነው። አንድም እነኛ ደግሞ ክርስቲያን ያንዱ ነው። እሺ ማቴዎስ ምዕራፍ 25 ከቁጥር 1 ጀምሮ እንደዚህ ይላል። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው
ከእነርሱ ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ተቀበሉትም ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተስ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተውም የነበሩትም ከነርሱ ጋር ወደ ሰርጉ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጁት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ ብሎ ቀኒቱና ሰዓቲቱ አታውቁምና እንዲሁ ንቁ ብሎ በምሳሌ ይናገራል። ቀጥል ደፍ ሜቢ የተወሰነ ግልጽ ይመስለኛል አይደል? ስለዚህ ክርስቶስ የብርሃን ምሳሌ ነው እንዳልኩሽ። ክርስቶስ ብርሃን ነው፣ የምንመላለሰው በብርሃን ነው። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 12 እንደሚናገረው ብርሃን ነው እሱ፣ በብርሃን እንመላለሳለን። ስለዚህ ልክ በምሳሌ ብዙ ቦታ ላይ ተናግሮታል ከብርሃን ጋር የተያያዘ ብርሃንን አብርተው ከእንቅብ በላይ እንጂ በታች አያወርዱትም የሚለውም አንድ። የእኛውም ደግሞ ጎበዞቹ ምን አደረጉ? መብራታቸውን አበሩ አይደለ? አብርተው ይጠብቁታል፣ ዘይታቸውንም አብረው አዘጋጅተው። ሰነፎቹስ ለዛ ተዘጋጅተው አልጠበቁትም አይደለ? ስለዚህ ብርሃን ያንን ለመግለጽ ነው፣ ብርሃኑን ለመግለጽ ነው እንጂ ከመጸለይ ጋር የሚያገናኘው ነገር የለውም ማለት ነው። አይ ግዴታ ማብራት ያለብሽ ሚል እኮ እንትን የለውም፣ ግዴታ የሚል ነገር የለውም። አይደለም ምሳሌ ነው፣ ምሳሌውን ለማሳየት ያ ምሳሌ ነው። ታችን ቃል ብርሃን በሆነው እግዚአብሔር ፊት ስለምትጸልይ እግዚአብሔር ብርሃን መሆኑን ምሳሌ እየመሰልሽ ነው፣ ሌላ አይደለም። ኦኬ ታሪካዊ ዳራ አለው። ደግሞ ጥንት ቤተክርስቲያን ደግሞ መብራት ምናምን በሌለበት ሰዓት ላይ እነሱ ደግሞ እንደ መብራት እንደ ብርሃን ይጠቀሙበት ነበር ለማንበብ ለሌላ በጥንት ቤተክርስቲያን። ግን ዋናው የሚወክለው እግዚአብሔር ብርሃን ራስ ወንጌል ምዕራፍ 12:35 አንደ ቼክ አድርገው ቀጥል። ያ ስለዚህ ከዛ አንፃር ነው እግዚአብሔር ብርሃን ነው። ኢየሱስ እኔ ብርሃን ነኝ ብሏል። እግዚአብሔርም ደግሞ በመዝሙረ ዳዊት ላይ የዓለም ብርሃን እንደሆነ ተነግሯል ማለት ነው። ስለዚህ ያን ምሳሌ አድርገሽ ነው ስትጸልይ በፊት ለፊት ሻማ አብረተሽ የእግዚአብሔርን ብርሃን እያሰብሽ የምትጸልዩ ማለት ነው እንጂ ሌላ ነገር የለው። እሺ ወንድሞቼ ወገባችሁም የታጠቀ መብራታችሁም የበራ ይሁን ይላል። እነኚህ ምሳሌ ከማድረግ ጋር የተያዙ ናቸው እንጂ ግዴታ ምናምን ዶግማ ወይንም እንትን ሆኖ ምናምን ሳይሆን ከዛ አንፃር ነው። ሌላ ጥያቄ አለሽ? ሜቢ ተመልሶልሻል። ስለዚህ ብርሃኑ ምን እያሰብሽ ነው? እኛ የብርሃን ልጆች ነን። ክርስቶስ ምን ብሎናል? እናንተ የዓለም ብርሃን ናችሁ ብሎናል። እኔና አንቺ ምንድነን? የዓለም ብርሃን ነን። ያንንም ሪፍሌክት እያደረግን ነው፣ እያሳየን ነው። ብርሃን ነን የሚለውንም አንድ ለመጠቆም ነው። ባይዘይ ሱራ 9:39 ላይ ተፍሲር ኢብን ከሲር ይህንን ይከለክለዋል። እናትሽ ብትሞት ወይንም ደግሞ ድምፅሽን ከፍ አድርገሽ መጸለይ የለብሽም፣ ሻማ ማብራት የለብሽም። እንደገና ደግሞ ጸሎት ስታደርጉ ጧፍ ማብራት የለባቸውም ይላል፣ ይከለክለዋል ተፍሲሩ ላይ ፓክት ኦፍ ኡመር ላይ ማለት ነው። ወይንም ደግሞ ተፍሲር ኢብን ከሲር 9:29 ላይ ማልቀስ እንደማይቻል አውቃለሁ። ሰው ሲሞት ሻማ አልሰማም። እናንተን አይደለም እኛ ክርስቲያኖች ሙስሊም ባለበት ሻማ ማብራት አይችሉም። ቤተክርስቲያን ውስጥ ድምጻቸውን ከፍ አድርገው ማልቀስ ብቻ ሳይሆን ሻማና ጧፍ ማብራት አይችሉም ብሎ ይከለክለዋል። ማን የከለከለው? መጽሐፍ ማለት የእናንተ የእስልምና አስተምሮ ማለት ነው። እግዚአብሔር ፍቅር ነው የምትል ሰለምቴና ታስገባት። ገና ቅድም ትጽፋለህ አንድ ቁጥር ጥያቄ አለኝ ያለች ሰለምቴ አይደለችም። ሰለምቴ ማለት ነው ነኝ ብላ ነው የተዋወቀችው። ብዙ ጊዜ ነኝ ብላ ነው በዚህ ዋሽታለች ማለት ነው። ትገባለች። ነይ ግቢ። እግዚአብሔር ፍቅር ነው። ብዙ ጊዜ አውርተናል።
ምን ብላሻለች? ማለት ወደ ክርስትና ያመጣች ሰለምቴ። ኦኬ ወደ ክርስትና ያመጣች የት አለች? ወደ ክርስትና የመጣች ሰለምቴ አንድ ቁጥር አትባልም። ጻፊ። ይሄ ምንድን ነው የሚባለው? ከጨለማ ወደ ብርሃን የመጣች ነው የሚባለው። ሰላም ጽፋለች አንድ ቁጥር። ብረት ወቅቶኛል እጄን እና ወይን አልደማም በያመመኝ ነው። ከነስቱ ሰላም ነው። እንዴት አመሸሽ እጄ? አላ ቪዲዮዎችን ሼር ታደርግልኛለሽ? ልጠይቅ ፈልጌ ነበር። አዳምጠኝ። እሺ እንትን ከዘዳግም ላይ ማለት ነው። ዘዳግም እንትን የሚል እርኩስ ዲቃላ ነው እንጂ ዲቃላ የሚል ሙስሊሞች ሰበኩና ዲቃላ የሚል እስከ ስንቱ ድረስ አይገባም መንግስተ ሰማያት የሚል ሰብከው ማለት ነው ወደ እስልምና ሲያስገቡ አየዋቸውና ያንን ነገር ብታብራራልኝ ብዬ ነው። ምን ለማለት ፈልጎ ነው? ግን እኔ የብሉይ ኪዳን ላይ ስላለ አላስጨነቀኝም ብዙ። ኦኬ ዘዳግም ምዕራፍ 23 አይደል? እንትና መክፈት ቁጥሩን አላስኩትም ብቻ ዘዳግም ላይ ነው። ከፍታለሁ። ዘዳግም ምዕራፍ 23 እሺ ከቁጥር አንድ ጀምሮ አክቹአሊ የሚያነሱት ናቸው። የሆነ አንድ ደደብ ኡስታዝ አለ። ኦኬ ከቁጥር አንድ ጀምሮ ጥያቄያቸው ስለሆነ ኦኬ ዘዳግም ምዕራፍ 23 ከቁጥር 1 ጀምሮ እንደዚህ ይላል። ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላም ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስም ወደ እግዚአብሔር ጉባኤ አይግባ ይላል። ከግብጽ በወጣችሁ ጊዜ እንጀራና ውሃ ይዘው በመንገድ ላይ አልተቀበላችሁምና በመስጴጦሚያም ካለው ከፋቱራ የቢኦርን ልጅ በለዓምን ዋጋ ሰጥተው ይረግምህ ዘንድ አምጥተውብሃልና አሞናውያን ሞዓባዊ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ። አይ ቲንክ እዚህ ድረስ በቂ ነው ይመስል ቀጥል። አይ በቂ ነው በቂ ነው። አሁን የመጀመሪያ የሚጠይቁት ጥያቄ ምንድነው? እሱ ከላይ ያለችውን ቁላ የተቀጠቀጠ የምትለውን ይዙና ችኛዋን አንብቡት እስቲ ምናምን ይላሉ አይደለ? ሐዲስ ላይ እጅግ ብዙ ቦታ ላይ ቁላው ሚል አለ ሐዲስ ላይ። ለምሳሌ ሐዲሳቸውን አያውቁትም ማለት ነው። ይችንን ይዘው በዚች ነው ወደሚገርምህ ወደ ደደብ እንደሆኑ እኮ ላሳያችሁ ብዬ ነው። እኛን መልሰዋለሁ። ሱናን አነሳ 446 አንዴ ክፈትልኝ። የኛ መልሰዋለሁ። አንድ አይደለም በመቶ የሚቆጠር ቁላው ሚል ሐዲስ ላይ ሰጣችኋለሁ። ኡስታዙ ምን ያህል ደደብ እንደሆነ እንድታውቁት ነው። ይሄንን ጥያቄ 446 እሺ ሱናን አነሳይ 446 It was narrated that Marwan bin al-Hakam said to one touching this penis ነው ምናምን እንደዛ የሚል አይደለም? the penis touching the penis ይሄው ምን ማለት ነው? ብልት ለምን ትላለህ? ራይ ፓርት ነው ብልት ሲሆን ፒነስ ማለት ቁላ ማለት ነው። በነገራችን ላይ የድሮ አማርኛ ላይ እኮ የድሮ እኔ አሁን አያቶች የራሱ ቃሉን ቀጥታ ሲጠቀሙ አውቃለሁ። ኖርማል አድርገው ማለት ነው። ኖርማል አድርገው የድሮ አማርኛ እንደዛ ተብሎ ስለሚጠራ ነው። ምንም ችግር የለውም። አንድ አይደለም ያልኳችሁ ሐዲስ ላይ ነኝ። ከመቶ ያላነሰ ቁላ ሚል ሰጣችኋለሁ። ደደብ እንደሆነ ላሳያችሁ ነው። ኡስታዙ ትልቅ ነገር ያገኘ መስሎት ይሄንን ሲጠይቅ ነው የሚውለው ማለት ነው። አዎ ይችን ነው ሲጠይቅ የዋደ የሚገርም ወደ 8 ሴቶች ነው በቃ በዛች እየተገረሙ ቤታችሁን እየሰማሉ። ደደብ ኢዴት ማይም ስለሆነ አደርሱለት። ከመቶ በላይ ሰጠዋለሁ እኔ ዘክር የሚለውንም
በአረብኛው ሰጠዋለሁ። እንዲሁም ደግሞ በሌላ ደግሞ ቆይ የሴቷን ደግሞ በተመለከተ ሊተራል በዚህ ኒካ ማለት አንተ ዋርኒንግ ሰጠኝ አረዲ ቀይረው አንተን አጥፋው ለኔም ዋርኒንግ ሰጠኛ አጥፍቻለሁ። ልውረድ መሰለኝ እንዲያው ቋት ወረድ በቃ አንኛው ምላሽ ነው። አንድ ያፍጥነው እሺ ቃሉን ስለተጠቀምነው መሰለኝ አነበብከው በእንግሊዝኛ ስላነበብከው ፊት ለፊት ስለታየ ነው። ኦልራይት ደቂቃ ሰጠህ እንዴ? አይ ነው አልሰጠኝም። ዝም ብሎ ሪስትሪክሽን ነው ያለው። እሺ ቤቴ ለራሱ አደጋ ላይ ነው ያለው። የሴቷን በተመለከተ የሜሪ ማህፀን ውስጥ ነፋ ማህፀን ሳይሆን ማህፀን ብለው ነው የተረጎሙት። ማህፀን ሳይሆን ሊትራሊ የሴቷን ብልት ስም ነው የሚጠራው። ፈርጅ ማለት እንደዛ ነው። ስለዚህ የሴቷም ተጠርቷል የወንዱም ተጠርቷል በእስልምና። ቆርጦ ይጣለዋ ከዛ እንደዛ ከሆነ የሚያሳፍረው ከሆነ ዳም ስቱፒድ ኢዴት የሆነ ኡስታዝ ስለሆነ ነው። ከዚህ ውጭ ምንም ስለማያውቅ ማለት ነው። ስለምንነቅ ነው ምላሽ ማንሰጠው ለእንደዚህ አይነቶቹ። ኤኒዌይስ እንመለስ አሁን ወደ ቶፒኩ። እምቢ አለ እንደ ያርዲ አለኝም። ዘዳግምን ልክፈተው? ዘዳግምን ክፈተው። ኦኬ ስለዚህ አሁን እዚህ ጋር አንደኛ ቁላው የሚለው መጽሐፍ ቅዱሱን ማየት መጽሐፍ ቅዱሱን ይሄንኛው ማንበብ ከደበራችሁ ምንድነው እሱ ማለት ያለባችሁ? ክፈተው መጽሐፍ ቅዱሱን። መጽሐፍ ቅዱስ ሃርድ ኮፒውን ክፈተው። ሃርድ ኮፒያችን ብልቱ ነው የሚለው እንጂ እንደዛ አይደለም የሚሰራው። ደግሞ ግልጽ ነው። ስለዚህ መጽሐፍ ቅዱሳችን ምንድነው የሚለው? ብልቱ የተቀጠቀጠ። ብልቱን ለምንድን ነው የሚቀጠቅጡት? ወደ እግዚአብሔር ጉባኤ እንዳይገባ ይሄንን ከለከለ። ለምንድነው? የበልዓምን ታሪክ ያነሳል እዛው ክፍሉ ላይ። አንድ ይሄንን ያሳይሽና እንሄድበታለን። አሳያት። አስራ አራት 23 ሶሪ ምዕራፍ 12 13 ኦሪት ዘዳግም ከአንተም ነብይ ወይንም ዕልም አላሚ ቢነሳ ምልክት ተአምር ቢሰጥህ ኖ 25 አይደለም 23 ግዕዝ ታውቃለህ እንደ ቁጥር ያ ትንሽ ኦኬ 23 ኦኬ ይሄ 23 አይደል? ይሄ እግዚአብሔር ጉባኤ ይኸው ፍሬዘሩ የተቀጠቀጠ ነው የሚለው ያ። ስለዚህ ራሳችሁ ይሄንን ምንድነው እሱ እነማናቸው የሚያደርጉት እዛው ክፍሉ ላይ ያብራራዋል። ቀጥላ አንብበው። ፍሬዘሩ የተቀጠቀጠ አባላዘሩም የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላ ወደ እግዚአብሔር ቤት አይግባ፣ አሞናዊ ወይንም ሞዓባዊ ወደ እግዚአብሔር ቤት አይግባ፣ እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ቤት አይግባ። ከግብጽ በወጣችሁ ጊዜ እንጀራና ውሃ ይዘው በመንገድ ላይ አልተቀበላችሁምና ከመሴጴጦሚያ ከቢኦርን ልጅ በለዓምን ዋጋ ሰጥተው ይረግሟችሁ ዘንድ ተዋዋሉባችኋልና፣ ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም። አምላክህ እግዚአብሔር ወዶሃልና ርግማኑን ወደ በረከት ለወጠልህ። በዘመንህ ሁሉ ለዘላለም ሰላም እንደሚገባቸው በቂ ነው እና አታናግራቸው። ኦኬ ስለዚህ ቁላው የተቀጠቀጠ የሚለው ብልቱ በሚለው ይስተካከላል። እንደው ቁላው የሚለው ጤናማ አይደለም ካሉ ፈርጅ የሚለው ቁርአናቸው ላይ ተቀምጧል። ሐዲሳቸው ላይ ደግሞ ከመቶ በላይ ጊዜ ቁላው የሚል ተቀምጧል። ስለዚህ ሐዲሳቸው እንዳለ ቀደው ይጥሏታል ማለት ነው። ለምንድነው እሱ የተከለከለው? ለምንድነው ሲባል ደግሞ የኛው ዲቃላ የሚለው ከምን አንፃር ነው የመጣው? ለምንድነው የበለዓምን ምክር የሰሙ እስራኤሎች ዲቃላ የሚለው ልክ እንደዚህ እንደምታስቢው አይደለም። ዲቃላ ማለት ዲቃላ እናንተ የምታውቁት ያለ ኒካ የተወለደን እንደዛ ነው ያሰብሽዋል? እንደዛ ነው። እሱ ማለት አይደለም። እስራኤላውያን ያልሆኑ ሎክ እዛው በእንትኖቹን አሞራውያን እንደዚህ እያሉ ያብራራቸዋል። እስራኤላውያንን ሲቃወሙ የነበሩ
ልጆቻቸውን የሚሰው ልጆቻቸውን ለጣዖት የሚያርዱ ለበላም ምክር የሄዱ በዛ የዘሞቱ እስራኤልን በዝሙት ለመጣድ የጣሩ ከእግዚአብሔር ይልቅ ራሳቸውን በዝሙት እስራኤሎችን ለመጣል የሄዱ ናቸው። የዘሞቱትን ለምንድን ነው? እሱ እስራኤሎችን ለመጣል ምን አልካርዲ ኖ ሶሪ ታይፕ ሳረግ ነው። ስለዚህ በደንብ አስተውይ። ዘዳግም ምዕራፍ 12 ላይ ሙሉ ምዕራፉን አንብቢው። ዘዳግም ምዕራፍ 12 ላይ አስቀድሞ እስራኤሎችን ያስጠነቅቃቸዋል። በዙሪያችሁ ካሉት ጋር ከነሱ ጋር ውልም እንዳታደርግ እንትን እንዳትሉ፣ ምክንያቱም ጣዖታታቸውን እንድትከተሉ ያደርጋቸዋልና እነሱ ልጆቻቸውን እንኳን ለጣዖታቸው ይሰዋሉና ይላል። ስለዚህ እነኚህ ሰዎች እስራኤሎችን በግብፅ ለ450 ምናምን ዓመት ወንድ ሲወለድ ወንዱን ይገላሉ። ግብጾች የእስራኤላውያንን ማለት ነው። ከ450 ምናምን ዓመት በኋላ እግዚአብሔር ለአብርሃም ቃል ኪዳን ገብቶ ነበረ። ዘፍጥረት ምዕራፍ 12 ላይ ከቁጥር 1 እስከ 3 ዘፍጥረት ምዕራፍ 15 ነው አንብቢው። ስለዚህ በቃል ኪዳኑ መሰረት ከ450 ምናምን ዓመት በኋላ ሲያመጣቸው እስራኤላውያን ከግብፅ ሲመጡ ከዛ ባርነት ነፃ ወጥተው ወደ ተስፋይቱ ወደ ከነዓን ሲመጡ እነኚህ ደግሞ ጠበቋቸው። ግብፃውያን ምንድነው የሚገሉት አልኩሽ? እግዚአብሔር ፍቅር ነው። ወንዶይ ልጆች አይሰማም። በደንብ አስተውይ። ሙሴ እንኳን የተረፈው ባህር ላይ ተጥሎ ነው። ስለዚህ አዋላጅ ገና እንትን ሲል ገና እንደተወለደን አዋላጆች ወንድ ተሆነ እስራኤላውያን ወንዶች ብዙ ተተወለዱ ተዋግተው ነፃ ይወጣሉ ብለው ስለሚያስቡ ግብጾች ምን ያደርጓቸዋል? ወንዶቹን ይገላሉ። ስለዚህ ሙሴ ራሱ በቤተ መንግስት በፈርዖን ያደገው ባህር ላይ ተጥሎ መጥቶ ማለት ነው። ስለዚህ ከ450 ዓመት በኋላ ግን እስራኤላውያንን እግዚአብሔር በታምር ሙሴ እንዲመራቸው አድርጎ ሙሴ አሮንና ማርያም ዘጸአት ምዕራፍ 15 ቁጥር 20 አካባቢ እየመሩ ዘዋቸው ሲመጡ በደንብ አስተውይ። ግብፃውያን ወንድ ልጆችን እስራኤላውያንን ይገላሉ። ወደ ተስፋይቱ ምድር ሲመጡ ደግሞ ከፊት የጠበቃቸው ሌላ ጨካኝ ህዝብ ነው የጠበቃቸው። ምን የሚያደርግ ወንድ ልጅ ብቻ ሳይሆን ሴቶችንም የሚያርድ። አልተቀበሏቸው የሚለው ክፍሉ ያንን ነው። ምን አደረጓቸው? ተዋጉ። እንዳይገቡ ወደ ከነዓን ተፊት ወንድና ሴት ልጅ የሚያርዱ ጠበቋቸው። ለምንድነው የሚያርዱት? ለጣዖታቸው ነው የሚያርዱት። የዘዳግም ምዕራፍ 12 በደንብ አንብቢው። እግዚአብሔር ከነኚህ ጋር እንዳትዋዋል አለ። ከዛስ የግዴታ እግዚአብሔር ደግሞ እስራኤላውያንን ሴቭ ማድረግ አለበት። ከነኚህ ራሱን መከላከል አለበት። ስለዚህ ወደ እንትን ሲገቡ እነኚህ ጋር ይዋጓቸዋል፣ እነኚህ እንትን ይሏቸዋል። እነኚህ ወደ እግዚአብሔር ጉባኤ እንዳይገቡ ምን የሚያደርጉ ራሳቸውን በዝሙት የጣሉ እስራኤላውያንን እንደገና ደግሞ በጦርነት አልችል ሲሉ በለዓም ሊረግማቸው ሲሄድ እርግማኑ በበላቅ እንትን ባለ ሰዓት ላይ ምክር ሄዶ ተደጋግሞ እንትን ሲልበት በኋላ ምንድን ነው ያደረጋቸው? በዝሙት ሊጥላቸው መጣ ማለት ነው። ስለዚህ ከነኚህ ህዝቦች እንዳይጋቡም ይከለክላቸዋል። ምክንያቱም እነኚህ ምንድን ነው የሚያደርጉት? የመጀመሪያ ልጃቸው ሲወለድም ሄደው ለዛ ነው የሚሰዉት። ብልታቸውን ጣዖቱ ጋር ሄደው ይሰዋሉ፣ ራሳቸውን ይሰዋሉ ማለት ነው። ራሳቸውንም የሚሰዉ ናቸው። እግዚአብሔር ደግሞ ይህንን በጣም አውግዞታል። በማን የሄዱትን? ለበላም ምክር የሄዱትና በበላም የሄዱትን። ሜይ ቢ ክፍሉን እንደዛ ይላል አለ። በበላም እንትን ብሎ ያነሰዋል። ወደ ቼክ ላድርገው አሳያት አንዴ። ዘዳግም ይኸው ነገር ግን አምላክ እግዚአብሔር በለዓምን ይሰማ ዘንድ አልወደደም፣ አምላክህም እግዚአብሔር ወዶሃልና እርግማኑን በረከት አደረገልህ። ያ እሺ፣ እነኚህ ሰዎች የበለዓምን ምን የሚያደርጉ ናቸው? እሺ ኦኬ፣ ትንቢተ ኤርሚያስ ምዕራፍ 32-35 አንዴ ክፈተው። ምን አይነት እንደሆኑ ልጆቻቸውም እነሱ ምን እንደሚያደርጉ ይዩ። ይሁዳን ወደ ኃጢአት እንዲያገቡት ይህንን ርኩሰት ያደርጉ ዘንድ እኔ ያላዘዝሁትንና በልቤ ያላሰብሁትን ነገር ወንዶችና ሴቶች ልጆቻቸውን ለሞሎክ
በእሳት ያሳልፉ ዘንድ በሄኖም ልጅ ሸለቆ ውስጥ ያሉትን የበዓልን የኮረብታውን መስገጃዎች ሰሩ ይላል። ምን የሚያደርጉ ናቸው? ልጆቻቸውን ለማለት ምን ለማድረግ ኃጢያን ለማሰራት እንደሚያደርጉ ናቸው። ስለዚህ እግዚአብሔር ከነኚህ ጋር እነኚህ ወደ እግዚአብሔር ጉባኤ እንዳይገቡ ከለከላቸው ማለት ነው። ስለዚህ ኃጢያት የሚሰሩና የሚቀጥሉ ከሆነ ከነኚህ ምንም ህብረት አይኖርም ማለት ነው። ኃጢያታቸው ግን በቤተሰባቸው ይመጣል ማለት አይደለም። ከኃጢያታቸው ከተመለሱ እግዚአብሔር ይቀበላቸዋል። ሕዝቅኤል ምዕራፍ 18 ቁጥር 24 20 አንዴ ክፈተው። ከኃጢያታቸው ቢመለሱ ልጆቹ አይጠየቁም በአባታቸው ኃጢያት፣ ነገር ግን በኃጢያታቸው የሚቀጥሉ ናቸው። የነኚህ ትውልድ ወደ ጉባኤው እንዳይገባ ግን ከለከለ ማለት ነው። ምን የሚያደርጉ ስለሆኑ? የሚሰው ስለሆኑ። ሕዝቅኤል ምዕራፍ 24 ይመስለኛል። አንዴ ቼክ ላድርገው። ሶሪ 18 20 ይመስለኛል። 18 20 ይኸው ኃጢያትን የምትሰራ ነፍስ እርሷ ትሞታለች። ልጅ አባቱን ኃጢያት አይሸከምም፣ አባትም የልጁን ኃጢያት አይሸከምም። የጻድቁን ጽድቅ በራሱ ላይ ይሆናል፣ የኃጢያተኛውም ኃጢያት በራሱ ላይ ይሆናል። ኃጢያተኛውም ካደረጋት ኃጢያት ሁሉ ቢመለስ፣ ትእዛዜን ሁሉ ቢጠብቅ፣ ፍርድንና ቅን ነገርንም ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለውን በደል ሁሉ አይታሰብበትም፣ በሰራውም ጽድቅ በሕይወት ይኖራል። ልቀጥል? በቂ ነው። ስለዚህ ልጅ በአባቱ ኃጢያት አይጠየቅም፣ አባትም በልጁ ኃጢያት አይጠየቅም። ምናልባት የሕዝቅኤል ስለሆነ አይ ሕዝቅኤልማ ሌላ ነው ሊሉሽ ይችላሉ። እዛው ዘዳግም ላይ ልስጥሽ። ዘዳግም ምዕራፍ 23 ላይ ነው ይህንን የነገረን አይደለ? ዘዳግም ምዕራፍ 24ን ክፈተው እዛው። እሺ ቁጥር 8 ዘዳግም 4:16 ኦኬ። አባቶች ስለ ልጆቻቸው አይገደሉ፣ ልጆችም ስለ አባቶቻቸው አይገደሉ፣ ነገር ግን ሁሉ እያንዳንዱ በኃጢአቱ ይገደል ይላል። ማንም በኃጢአቱ ነው እንጂ የሚገደለው፣ በኃጢአቱ ነው እንጂ የሚጠየቀው። አባት በልጁ ልጅ በአባቱ አይጠየቅም። ግልጽ ነው። እግዚአብሔር ፍቅር ነው። አይወራረሱም ኃጢአት ማለት ነው። በየራሱ ኃጢአት ብቻ ነው አይወራረሱም። ስለዚህ እነኛ እንትን የተባሉት ምንድነው? ዲቃላም የተባሉት ከመወዳደር ጋር ብቻ ሳይሆን እስራኤላውያን አይደሉም። ምን የሚያደርጉ ናቸው? ልጆቻቸው ለጣዖት የሚሰዉ። ዲቃላም የተባሉበት ከምን አንጻር ነው? ራሳቸውን እስራኤልን በዝሙት ለመጣል ለሞሎክ ራሳቸውን ብልታቸውን የሚሰዉ እዛ የሚዘሙቱ ናቸው። ኖርማል አይነት እንደዚህ እንትንም አይደለም። ቤቢ ግልጽ ይመስለኛል። ቤቢ ሄዱበት እናንተ። አንድ ሀሳብ ልጨምር። ሶሪ ደግሞ ነው ልጠይቅህ። ስለ ሴት ደግሞ ቆይ ሌላ ቦታ ሳትሄጂ በፊት እህቴ ይጨምር ይፈልጎና አይደል? የክስላለኝ ሌላ ቦታ አትሄጂ። ቆይ እሺ፣ እዚሁ ጋር በተያያዘ በእስልምና ላይ ያለውን ሐዲስ ላሳይሽ ምን እንደሚል። በእስልምና ይሄንን ሐዲስ ሐሰን ነው ሐዲሱ። እንግዲህ እዚህ ላይ እንደምታዩ ምን ይላል መሰለሽ? እንግዲህ የኛ አሁን ያነበብነውን ልብ በይ። ወደ እግዚአብሔር ጉባኤ ነው እንጂ ወደ መንግስተ ሰማያት አይደለም። ጉባኤ ተብሎ የተጠቀሰው ወደሚሰበሰቡበት ስፍራ ነው። እዚህ ጋር ግን ይህንን ሐዲስ በእስልምና ላይ ያለውን አልአልባኒ አልሲልሲላ አልሰሂህ የሚለው መጽሐፉ ላይ የተዘገበ ነው። ሐዲስ ቁጥር 673 ነው። ምን ይላል መሰለሽ? disobedient child የማይታዘዝ ልጅ a person who reminds others of their favors ወይንም ደግሞ ያደረገላቸውን ነገር የሚቆጥር ሰው ሰካራም ዲቃላ ያው a child born out of wedlock will not enter paradise ዲቃላ ገነት አይገባም ብሎ በእስልምና ቁጭ አድርጓል። ይሄው ዲቃላ ገነት አይገባም እስልምና ነው። ገነት አይደለም። ያ የኛ ስለ ገነት አይደለም ያወራው፣ ስለ እግዚአብሔር ጉባኤ ነው። ኦኬ። እዚህ ግን በእስልምና ግን ገነት ይሄው a child born out of wedlock ከጋብቻ ውጪ የተወለደ ልጅ ገነት አይገባም ይላል። ይሄው ሰካራምም ጭራሽ ውለታ ራሱ የሚቆጥር ሰው ነው የሚለው። ውለታ የሚቆጥር ሰው አደራችሁን ውለታ እንዳትቆጥሩ እንግዲህ ጀነት አይገባም ብሏል። ቀጥሉ እናንተ ሰዎች
እሺ አፍጥኑ እንትን ደግሞ ሴት ደግሞ ሴት እርኩስ ያለበት መጽሐፍ ቅዱስ የጠራው ጠፍቶኝ ነው እንጂ እርኩስ ብሎ የጠራ ማለት ነው። እንትን ሲሰብክ ሰምቸው እኔ ደግሞ አይደለም ብዬ ሰው አብሮ የነበረ የሚመልስ ሰው ከዛ በኋላ ዞር በይ ብሎ አባረረኝ። ምን የለም ብዬ እንትን ልል ነበረ አጠፋብኝ። እንትኑ እርኩስ ማለት ብዙ መልስ ነበረው አጠገቤ ሰው ይቼ ነበር። ስለዚህ እስልምና አይምን ሴትን ወንድን እርኩስ ካለ ሴትን እንዴት ማለት እኛ ክርስቲያኖች ማለት ነው ስለ ሴት ስትሰብኩ ስለሚሰሙ ክርስቲያንም ይላል ብለው እርኩስ የምትል ቃል አወጡና ጠፍቶ ወንዱንም ካለስ እና ስለዛ ሊያስረዳው ሲል ማለት ነው እሱ አስወጣን። እርኩስ ማለት ምን ማለት ነው? እርኩስ ይላል። እኔማ እንደውም አንተ ስራ ስፈስን ስትፈሳኮ እርኩስነት አትሰግድም ብዬ መልሼለታለሁ። ሲጀመር አስገብቶ ይሳለ ማለት ነው። እርኩስ ማለት ብቻ የማውቀውን መልሼለታለሁ። አዳምጪ እሺ። እርኩስ ማለት ዘጸአት ምዕራፍ 15 ላይ ነው። አዳም እሺ ጎበዝ። ዘጸአት ሰዓቱ ስለሄደ ዘጸአት ምዕራፍ 15 ላይ ዘጸአት ምዕራፍ 15 ላይ እርኩስ ማለት ንጹህ ያልሆነ ቆሻሻ ማለት ነው። ንጹህ ያልሆነ ቆሻሻ ማለት ነው። ግዕዝ ቃል ነው። እንግሊዘኛው አንክሊን ይለዋል፣ አማርኛው እርኩስ በሚል አስቀምጠውታል። የግዕዝ ቃል ነው። ንጹህ ያልሆነ ማለት ነው። ዘጸአት ምዕራፍ 15 ላይ ታዲያ ከቁጥር 1 እስከ 15 ወንዱን እርኩስ እርኩስ ይለዋል። ለምን ወንዱን የማያመጡትም ታዲያ? ሴትን ልጅ ያንቋሽሻል ክርስትና ብለው ነው የጠቀሱታል። ለሴቷም ለወንዱም ተመሳሳይ ነው የተጠቀሰው። ወንዱ ከሰውነቱ የሚፈስ ፈሳሽ ካለ ቆሻሻ ነው ወይንም እርኩስ ነው፣ ይታጠብ። እንደ መሐመድ ስፐርማችንን አብሲጣ ያስመስለን ሱሪያችን ሊያዝረክርከ መሄድ የለብንም። ታጠብ፣ ንጹህ አይደለም። እንደ መሐመድ በእጃችሁ ጥረጉለት አይደለም፣ ሱሪው ላይ አፍሶት ማለት ነው። ስትራይፕ አድርጎ እንደዚህ እርኩስ ነው ወይንም ቆሻሻ ነው፣ ታጠብ። የወንዱን ቢጠቅሱ መሐመድ ላይ አፕላይ ይሆንባቸዋል። ስለዚህ የሴቷን ብቻ ይጠቅሱታል። ዊል ጎ ዴር ችግር የለውም፣ ወደ እነሱ እናልፋለን። ስለዚህ ወንዱ እንደዚህ ከሆነ ታጠብ፣ የእርኩሰት ነው፣ ቆሻሻ ነው ማለት ነው። እስከ 15 ድረስ ለወንዱ ያወራል። ከቁጥር 15 እስከ 19 ደግሞ ስለ ሴቷና ስለ ወንዱ በግንኙነት ያለውን ያወራል። ጀናባ ሆነሽ እንደ መሐመድ በአንድ ጥባት 11 ሰዎች ጋር በአንድ ጥባት ወሲብ አድርግ አይልም። እርኩሰት ነው፣ ቆሻሻ ነው፣ አንክሊን ነው። እርኩስ ማለት ንጹህ ያልሆነ ማለት ነው። ታጠብ ይላል። እንደ መሐመድ 11 ሴቶች ጋር በአንድ ቀን በአንድ ጥባት ተጨማለቅ አይልም። መታጠብ አለበት። ከ19 ጀምሮ ስለ ሴቷ ያወራል። አሁን ደግሞ አስቀድሞ ስለ ወንዱ ስላወራ፣ ሴት ደግሞ ከሰውነቷ ፈሳሽ የሚፈሳት ከሆነ እስከ 7 ቀን ድረስ ቆሻሻ ነች ወይንም ደግሞ አንክሊን ነች፣ ንጹህ አይደለም። ስለዚህ ምን ትሆን? ትታጠብ። እንዳሁን ሞዲስ የለም። ሞዲስ መቼ ነው የመጣው? እናቶቻችን ራሱ ሞዲስ ያውቃሉ። እግዚአብሔር ፍቅር ነው። መልሽልኝ። የአያቶቻችን ሞዲስ ኧረ በፍጹም። ስለዚህ ፔሬድ ካየሽ ምን ሊሆንባት ይችላል ነበር? ፔሬድ ከመጣባት ልብሷን ይነካዋል። ይነካዋል። አይ ገብቶኛል። ቁጭ ካለችስ ደሙ ይነካዋል? የተቀመጠችበትን አይነካውም። ልብሷን ያበላሸዋል፣ መኝታዋንም ጭምር ማለት ነው። ያ ነገር ታዲያ ቆሻሻ ነው? ቆሻሻ አይደለም? ቆሻሻ ነው እንጂ። ያ ቆሻሻ ላይ ያ ደም ላይ ብነኪው አንቺን ትቆሻለሽ? አቆሽሽም? ያቆሽሻል። ስለዚህ አንቺም ታጠቢ፣ ትቆሽሻለሽ። ከነካሽ የነካችውም ቆሻሻ ነው፣ ይታጠብ አለ። ጥፋቱ ምንድን ነው? ምንም ጥፋት የለውም። ነብዩ ሚስቶች ፔሬዳቸውን አንድ ጨርቅ ነበረች ያለችን፣ ፔሬዳችንን በምራቃችን ቱ ብለን ነው የምናጠበው ትላለች አይሻ። እንደዛ ማለት ነበረበት የኛ መጽሐፍ? በምራቅ ነው የምናጥበው፣ ፔሬዳችንን ላያችን ላይ እናያለን፣ በምራቃችን ነው የምናጥበው ትላለች። የኛው እግዚአብሔር ተተላላፊ በሽታ ሊጠብቀን ስላሰበ አንድም
ምን አለ? ወንዱ ከሰውነቱ የሚፈስ ፈሳሽ ካለ መግል ካለ የሚመግለው ከሆነ ላውሌ ዘር ፈሳሹ የሚያፈስ ከሆነ ቆሻሻ ነው፣ እርኩስ ነው፣ ይታጠብ። እስከ ማታ ድረስ ይንጣ፣ ንጹህ ይሁን፣ ወደ ቤተ መቅደስም እንዳይመጣ። እንደ መሐመድ ላውሌ እንደዚህ አፍሶት ወደ መስጊድ ሂድ፣ እንደዛ መባል ነበረበት? አጨማልቆ ሱሪው ላይ። ከዛ በኋላ ከቁጥር 15-19 ደግሞ ግንኙነት ካደረጉ ጀናባ ከሆኑ ይታጠቡ፣ ሁለቱም እርኩስ ናቸው፣ እስከ ማታ ድረስ ንጹህ አይደሉም፣ ልብሳቸውን ይጠቡ፣ ራሳቸውን ይታጠቡ፣ እርኩስ ናቸው፣ ወደ ቤተ መቅደስ አይምጡ አለ። አንክሊር ናቸው። ተግማምታችሁ ነው አይልምኛ። ኦኬ እንደ መሐመድ በአንድ ሌሊት በአንድ ጥባት 11 ሴቶችን ወሲብ አድርግና ሂድ ወደ መስጊድ ይበለው፣ ቀርንቶ ገምቶ ተጨመላልቆ አብኳክቶ እንደዛ ነው ፈልጉት። ኦኬ ከ19 ጀምሮ ደግሞ ስለ ሴቷ ተናገረ። ፔሬድ ለዋለ ካየች ፔሬድ ስታይ ሞዴስ የለም ያኔ ልብሷን ይነካታል፣ የተኛችበትንም ይነካል፣ የተቀመጠችበትንም ይነካል። እሷም ልብሷም ያም ንጹህ አይደለም ማለት። ምክንያቱም ሰውነቷን ይነካታል፣ ትቆሽሻለች። አዳሪ በማደሪያው ይነገራልና ስለ እሷም ተነገረ። እሷም ቆሻሻ ተባለ፣ ምክንያቱም ሰውነቷ ስለሚበከል በደሙ ንጹህ ትሆን አለ። ልብሷን ይነካዋል፣ ልብሷን ትጠብ አለ። መቀመጫዋን ይነካዋል፣ መቀመጫዋን ትጠብ አለ። እሷ የተቀመጠችበት ደም ይነካዋልና እሱን የሚነካም ካለ እሱም ይታጠብ አለ። በተመሳሳይ ወንዱም እንደዚህ ፈሶት እሷ ከተቀመጠችበት ከነካችሁ ትታጠብ አለ። እሱም ከተቀመጠ እሷ የነካችበትን እንደዛው ይታጠብ አለ። ለሁለቱም የተነገረው ቃል ተመሳሳይ ነው፣ ለወንዱም ለሴቱ። ለጠቀና ምን አለ? ከዛ በኋላ ግን መስዋዕት ሲያቀርቡ አለ ወንዱም ሴቱም ተመሳሳይ መስዋዕት ይዘው ወደ ቤተክርስቲያን ይግቡ አለ። ሴቷ 100 በግ ወንዱ 10 በግ አላለም። ተመሳሳይ ነው የሰጠው ቅጣቱ። አንተም መስዋዕት ሲያቀርቡም ተመሳሳይ ነው ለወንዱም ለሴቷ። እሺ ትንሽ እናክፋው እስቲ። በእስልምና ወንድ ልጅ ሽንቱ ወንድ ልጅ ከሆነ ሽንቱ አይነጅስም። ሴት ልጅ ሽንቷ ነጃሳ ነው። ማድሎ ማለት ይሄ ነው እህታችን፣ መድሎ ማለት ይሄ ነው። የሴት ልጅ ሽንት ልጅ ከሆነች እርኩስ ነው፣ ደምና ስጋ ነው የሚሸነው ተብሎ ነው የሚታመነው። የወንድ ልጅ ግን ንጹህ ነው። ቢሸናብሽም እንደው እንትን እንድትረጭበት እንደሆነ እንጂ መታጠብ አይጠበቅብሽም። የሴት ልጅ ከሆነ ግን ግዴታ መታጠብ አለበት። መድሎ ማለት ይሄ ነው። ሲወለዱ የሚቀርበው መስዋዕት የተለያየ ነው ለሴትና ለወንድ። ትንሽ እናክፋው ይብቃ። ገብቶሻል? ገብቶኛል። ኧረ እዚህ ጋር እንትን ፈሳም ያልኩት ራሱ መልሱ ትክክል ነኝ ማለት እኮ ነው። አንተ ስትፈሳ ብየዋለሁ እኮ። እሱ ከፈሳ ገነት አይገባም። መላእክቶች ራሱ ጸሎቱ ተቀባይነት የለውም፣ ኡዱ ይፈርሳል። ኡዱ ከፈረሰ ደግሞ ስትወያዩበት የነበረው ያ ስትወያዩ እንደነበረውም ደግሞ አይሰግድም። ከፈሳ አይሰግድም። አንተም ስትፈሳ ልንገራቸው እዚህ ጋር አሁን ለምሳሌ አንድ ሰው ለሶላት ቆሞ ቆሻ እንትን ነው የሚለው ወላ በፔሪድ ጋር ደግሞ በተያዘ ቁርአኑ ላይ ደግሞ የከፋ ነው። እሱ አዛ ነው ይለዋል። አዛ የሚለው አረብኛው ቃል አይ ቲንክ በጣም የከፋ እንደ በሽታ ነው የሚቆጥረው። ኦኬ ሶሪ ስላቋረጥኩ ያ ቀጥይ። ኦኬ ሶላት እየተሰገደ ለምሳሌ ሶላት ላይ ቆሞ አንድ ሰው እባብ ቢመጣበት ምንም ነገር ቢመጣበት መንቀሳቀስ የለበትም። በቃ ቀጥታ ሶላቱን ነው መጨረስ ያለበት። አውሬ የሚምጣ ምንም ይምጣ ተነስቶ ራሱን ማዳን የለበትምና እንትን ሲሉ ማለት ነው። ግን ፈሱ ካመለጠው ሶላቱን አቋርጦ ግዴታ ማቋረጥ አለበት። ፈሱ ካመለጠው ከዛ በኋላ ሂዶ ውዱ ብሎ እንደ አዲስ ነው የሚጀምረው። አንቺ ታዲያ ትቀልጃለሽ እንዴ? ፈስ እኮ ከባድ ነገር ነው። ፈስ ማለት ከባድ ነው። ካውሬ ይከብዳል። ፈስ ፈ እና ስ ከሚል ቃላት የመጣ ሲሆን አረብኛ በጣም ውድ ስለሆነ ፈስ ሚለው በፈስ ከኋላ ቱስ ሲላለ ጡጥ ሲላለ ቁቅ ሲላለ ዱው ሲላለ ይሄን ጊዜ መላእክቶች ከሰሙ ጸሎታቸውን ያቆማሉ። ምክንያቱም ፈስ ከፈሳሽ መላእክቶች ይሄንን ታውቂያለሽ? ይሄን አታውቂም? መላእክቶች ያቆማሉ። ፈስሽን ከፈሳሽ ይቀየማሉ፣ ይበሳጫሉ። ለምን?
ፈሷን ፈሳች የሚገማ ነው የሚሸት ነው ምናምን ነገር ሊሉ ይችላሉ። ትክክል ነኝ? ትክክል አለውም እንዴ? ምን ነው ዝም አላችሁ? ትክክል ነው። ፈስ ከባድ ነገር ነው። እናንተ ቀለል አድርጋችሁ ለምን የምታዩት? ፈስ ለምን ቀለል አድርጋችሁ የምታዩት? መላእክቶች እኮ ይጸልዩላችኋል። ይሄን ታውቂያለሽ? ለምንድን ነው ጸሎታቸው የሚያቆሙት? ፈስ ከፈሳሽ ይቆማል አይደል ጸሎታቸው? አንዴ ጸሎታቸው ሁሉ ያቆማሉ አይደል? አዎ። ለምን? ፈሱ ሸቷቸው ነው? ለምንድን ነው ያቆሙት? የሚመልስልኝ አይ ይሄን እንኳን አልሰማሁም፣ ግን ሶላት እንደሚያፈርስ ነው የማውቀው እንጂ መላእክት እንደሚል አልሰማሁም ማለት መላእክቶች እኔም እንደሱ ነው የማውቀው። እሷ እንዳለችው ማለት ፈስ ከተፈሳ ብቻ እንደገና ውዶ ማድረግ እንደገና በአዲስ አድርጎ እሱ ነው የማውቀው ነው። ኦኬ። ስለዚህ ፈስ ከተፈሳ ከባድ ነገር ነው አይደል? ፈስ ከባድ ነው ማለት ነው። ኒኩለር ነው። መላእክቶች እንትን ጸሎት የሚያስቆም ነገር ነው። ለምንድን ነው ግን ሚስጥሩ ምንድን ነው? ነጃሳ ስለሆነ ነው። ምኑ ነው እርኩስ? እሱ እንዳለው ቀደም እርኩስ ሴቷን እርኩስ እንዳላት እኔ እኮ ይሄኔ የመጣልኝ እንዳጋጣሚ እርኩስ ማለት ነው። ያው በቃ ልክ ለመጽዳት አልሄዱ ላይ ውዴ አረበኛ ሲሆን ቀለል ያለ ይመስላቸዋል። አረበኛ ንግግር አሁን ለምሳሌ ነጃሳ ሲሉ ቀለል ያለ ይመስላቸዋል። በአማርኛው ደግሞ ሲሆን ይከብዳቸዋል መሰለኝ እንጂ ያው ነው። ፈስ እርኩስ ማለት በቃ ነጃሳ ከሆነ በቃ ያበላሻል። ነጃሳ ማለት አበላሽ የሚያበላሽ ማለት ነው። ትክክል። ታሎ አስፈንጥሮኝ ነው ማይኔን ኮልለው ነበር፣ ግን ተውሎ ነው የሚያስወጡት። እንትን ሁሉ ይዘጉብኛል። ይሄንን መጻፊያውን ሁሉ ስለሚዘጉት እሺ አይሉም። ከዛ በኋላ ሲጀመር አንቺ ክርስቲያን ነሽ ዞር በይ ብለው ነው የሚያባርሩ። ልነግራቸው ስል ማለት ነው እሺ አይሉም። ስለዚህ ምንድነው ሰው የምትፈልጉት? አሁን ፈሳችሁን ፈስታችሁ መልአክ እንዳይጸልይላችሁ ትፈልጋላችሁ? ጄኔራል ፈስ እያለ እየገረመ ነው። ምንድነው ላሳየ እንዴ? ውሸት መስሎ ነው እንዴ? ጄኔራል ቻሌንጅ ታደርገኛለህ? ና ግባ እስኪ ና እስግባ እንዴ። ለካ ራቴን አልበላውም። በኢየሱስ ስም ራቴን አስቀምጬ ሳልበላው ነው እንዴ? እንትና አርዴ አንዴ ክፈትልኝ። እሺ ና ግባ እና እስኪ ላሳያ። ውሸት መስሎ ነው። አርዴ አንዴ ክፈትልኝ። ምን ልክፈትልህ? ዋሪ 135 ቡኻሪ 135 ውዱ ይላል። ኦኬ እንትን ነው ስክሪኑ ግን ብዥ ነገር ያለ እሺ ሳሂህ ቡኻሪ 135ኛው እንደዚህ ይላል። አቡ ሁረይራ እንደዘገበው የአላህ መልእክተኛ እንደዚህ አለ the prayer of a person who does haddath ማለት passes urine stool or wind አንድ ጸሎትን የሚያደርግ ሰው ሽንቱን ቢሻና ወይንም ያ ነገር ቢያመልጠው ማለትም እንግዲህ ካካውን ቢያደርግ ማለት ነው። ካካ ቢያደርግ ወይንም ደግሞ ቢፈሳ is not accepted ጸሎቱ ተቀባይነት የለውም ነው። አክቹአሊ እሱኛው ትርጉም በቅንፍ ያለው ስህተት ነው። ቀጥል። wind well first one wind ነው የሚለው yeah is not accepted till he performs the ablution ውዱ እስከሚያደርግ ድረስ ጸሎቱ ተቀባይነት የለውም። a person from Hadramut asked Abu Huraira what is haddath. Abu Huraira replied haddath means the passing of wind. so የሆነ ሰውዬ
ጠየቀው አቡ ሁሬራን ሀዳት ምንድነው ብሎ ጠየቀው። አቡ ሁሬራም ሀዳት ማለት ፈስ ቢፈሳ ማለት ነው ብሎ መለሰለት ይላል። ሶሪ ተሳስቼ ነው። ቡሃሪ 445 ክፈተው። ይሄን ነው ያሉት መሰለኝ 445 እንዲህ ይላል። አቡ ሁሬራ እንደዘገበው አቡ ሁሬራ እንደፈረደበት እሺ ያላህ መልእክተኛ እንደዚህ አለ መላእክቶች the angels keep on asking Allah's forgiveness for any one of you as long as he is at his musalla praying place and he does not pass wind. The መላእክቶች በጣም ኮንደው እዚህ ነገር ሲዘግቡ ከርመው ስለሌላ ስለ ኢየሱስ ክርስቶስ ስቅለት ሲከዱ ግን አብራሪያ ያስቀምጡም በጣም የሚገርሙ ናቸው። ኦኬ መላእክቶች አላህን ምህረት እንዲያደርጉላችሁ ለናንተ ሳይታክቱ ይጠይቃሉ ወይንም ሳያቋርጡ ይጠይቃሉ ፈሳችሁን እስካልፈሳችሁ ድረስ ይላል። as long as he is at the musalla and he does not pass wind ፈሳችሁን እስካልፈሳችሁ ድረስ ይጠይቃሉ። ፈሳን እስካልፈሳ ድረስ ጅብሪልና ሚካኤል ወደባቸው እንዳትቀው ነው ጸሎት የሚያደርጉልህ። ትንሽ ካመለጠ ግን ገልቱ አልጸልይም አንተ እንዴት ትፈሳለህ? አፍንጫቸውን ይዘው አይጠይቁም እንዴ? ይገማቸዋል ታውቃለህ። ብስጭት ይላሉ ታናን አልጸልይም ማትረባ ነሽ። እኔ ላንተ ሰማ ብዬ ደግሞ ላንተ ጸሎት ማድረጌ ይቅርብኝ። አይመቸውም ነበር መሰለኝ ፈስና ብዙ ጊዜ በነገራችን ላይ ልብ ብለህ ከሆነ መሐመድ የማይወደው ነገር ከሆነ አላህ እኮ አይመቸውም ይሄንን ነገር ታው ብሎ ነው የሚያመጣው። ሰላት ላይ ድም ያሳረጉበት በቃ መላእክቶች አይጸልዩላችሁ። አሁን ተጣላችሁ ወጥም ከቤቴ 7 ሰዓት ነው 4 ሰዓት በቃ አይ ነው መሽቷል። ረፍት አድርግ። ምናልባት እኔ ከፍት ይሆናል እዚህ የምትቆዩ ሰዎች ካላችሁ ኑ ቁርአንን ፍለጋ የሚል ተከታታይ ቶፒክ አለን። ኑና ቁርአንን እንፈልጋለን። ሙስሊሞች ብዙ ቁርአን ስላላቸው እፎይ እናመሰግናለን። ሰላም ቆይ። ቻው ቻው